አባት ሆይ እናመሰግንሃለን። ክብር ይገባሃል፣ ምስጋና ይገባሃል። እግዚአብሔር ሆይ ከፍ ልናረግ በዚህ አለን፣ ስምህን ልንወድስ በዚህ አለን። እግዚአብሔር ቅዱስ አባት ሆይ በጌታ በኢየሱስ ክርስቶስ ስም እንደገና ደግመን ክብር ወደ አንተ እናመጣለን። እልልታ ያለው ጭብጨባ ያለው ጩኸት ያለው Thank you Holy Spirit። መንፈስ ቅዱስ ሆይ በመካከላችን በኃይል ተመላለስ። በጌታ በኢየሱስ ክርስቶስ ስም በመካከላችን ኢየሱስ ክርስቶስን አክብረው። መንፈስ ቅዱስ ሆይ በአእምሮዬ አስብ፣ በአንደበቴ ተናገር፣ በእጆቼ ንካ። ይህ ጉባኤ ዛሬ በጌታ በኢየሱስ ስም የነጻ ሰዎች ጉባኤ ይሆን። ይህ ድምፅ ለአንድ ሰው የነጻነት ድምፅ ይሆን፣ የፈውስ ድምፅ ይሆን፣ የመፈታት ድምፅ ይሆን። በጌታ በኢየሱስ ስም የነጻነቱና የኃይል ድምፅ ይሆንለት። አባት ሆይ በዚህ ስላለ እናመሰግንሃለን። ለእግዚአብሔር መገኘት እስቲ ከፍ ያለ እልልታ። ሃሌሉያ ፕሬዝ ጋር ተቀመጡ። እግዚአብሔር ያክብራችሁ። የጌታ የእግዚአብሔር መንፈስ በዚህ አለ። ሁላችሁንም በድጋሚ እንደገና እንኳን ደህና መጣችሁ ላለሁ ሰላም እላችኋለሁ። እግዚአብሔር አምላክ የተባረከ ይሁን። እናንተም ነጻም ያወጣናል። በድጋሚ ፓስተር ካሱን እንዲሁም በዚህ ቤተክርስቲያን ያላችሁ አመራሮች፣ ቲም ሊደሮች፣ ሁላችሁ ኳየሮች፣ በተለያየ አሸሮች፣ ዲያቆናት በተለያየ መስክ ለዚህ ፕሮግራም መሳካት ሁሉ ከልባችሁ የሰራችሁ በፓስተራችሁ በኩል ምስጋና ይድረሰኝ። ፓስተር ቴንክ ዩ ሶ ማች በጣም እናመሰግናለን። በደንብ አጨብጭቡ ለእግዚአብሔር ክብር። ሃሌሉያ እግዚአብሔር አምላክ የተባረከ ይሁን። አሜን። ፓስተር ተስፋዬ በመካከላችን አለ። እንግዲህ የዚህ ሁሉ ፕሮግራም ጠንሳሽ እሱ ነው። ጌታ ይባረክ። ጥንስሱ ያለው እሱ ጋር ነው የጠነሰሰው in the right word። በጣም የወደድኩት ካወቅኩት ጊዜ ጀምሮ በጣም ሃምብል ጌታን የሚወድ የሚተጋ በጣም የተወደደ እግዚአብሔር ሰው ነው። በሱ ኢንካሬጅመንትና ጉትጎታ ነው የመጣ ነው። ጌታ ይባረክ። አሜን። ከ11 ዓመት በኋላ ወደዚህ የመለሰኝ ማለት ነው። I don't know ሌላ ጊዜ ማን እንደየመለሰኝ አላቅም፣ ግን ለአሁኑ የመለሰኝ እሱ ነው። ጌታ ይባረክ። thank you ብላችሁ ፓስተርን በደንብ አክኖሌጅ አድርጉ። praise God። እግዚአብሔር አምላክ የተባረከ ይሁን። ጌታ በዚህ አለ። መጽሐፍቶች ያላገኛችሁ ሰዎች መጽሐፍቶች እንድታገኙ በጌታ ጸጋ አበረታታችኋለሁ። እንግዲህ እዚህ ከእናንተ ጋር ማሳልፈው የ30-40 ደቂቃ ወይም 1 ሰዓት ጊዜ ነው። ነገር ግን ብዙ ልላችሁ የምፈልገው ነገር ነበር። ጌታ በ30 ደቂቃ ለም 3 ዓመት ተኩል አብሯቸው ከኖረ በኋላ ራሱ ብዙም ምነግራችሁ ነበር አለ። ግን ጊዜው አይበቃም፣ ታይሙ አይበቃም። ስለዚህ አብዛኛው መልእክት ደግሞ ከመጽሐፍቶቹ ስለምታገኙ ውጭ ስትወጡ መጽሐፍቶችን ሳታገኙ እንዳትሄዱ በተቻለ መጠን በጣም ኢንካሬጅ አደርጋችኋለሁ። it will help you ይረዳችኋል። መንፈሳዊ መጽሐፍትን ማንበብ መቼም ለዚህ ቤት የሚነገር አይደለም፣ ካልቸራችሁ እንደሆነ አውቃለሁ። ያንን እንድታረጉ ኢንካሬጅ አደርጋችኋለሁ። የመዋጀታችሁ እውነታዎች መጽሐፍ እዚህ ጋር አለ። ልጅነትን መረዳት የሚለው አለ። የእምነት ህይወት praise God። እንደገና መለኮታዊ ጤንነትና ፈውስ፣ የክርስቶስ ክቡር ደም የሚለው አለ። መለኮታዊ ጤንነትና መለኮታዊ ብልጽግና ለእግዚአብሔር ከመስራት አንፃር እንዲሁም በመንፈስ ተሞሉ የሚለው ትናንትናና ዛሬ ያስተማርኩት ሐሳብ ፕሮባብሊ ከዚህ መጽሐፍ ውስጥ ታገኙታላችሁ። በጣም ጥቂቱን ነገር ነው ዛሬም አካፍላችኋለሁ። በመንፈስ ተሞሉ ከሚለው መጽሐፍ ነው ትንሽ ነገር ያካፈልኳችሁ ያለሁት። ይሄኛው መጽሐፍ ትናንትናና ዛሬ ለማስተማር ከሞከርኩት በጣም ትንሿን ጠብታ ነው። እዚህ ውስጥ ሙሉን ሐሳብ ታገኛላችሁ። ስለዚህ በመንፈስ ተሞሉን ሌሎቹንም እንደዚሁ እንድትገዙ አበረታታችኋለሁ። አይ ቲንክ አንደኛው አልቋል ብለዋል። ሌላ ጊዜ ይመጣላችኋል። ጌታ ይባረክ። እግዚአብሔር አምላክ የተባረከ ይሁን። አሜን። ጌታን እጅግ አድርጌ ነው የማመሰግነው በዚህ ስፍራ ላይ ስለተገኘው። እንደገና እንዳትረሱ በዚህ ኮሚሽን ውስጥ ከሚያምኑ በዚህ አገልግሎት በዊነርስ ሚኒስትሪ ውስጥ በዚህ በእግዚአብሔር ሰው በቢሾፕ ዴቪድ ኦይሬፖ አገልግሎት ውስጥ ከተጠቀሙና ከተገለገሉ ሰዎች መሃል ነኝ። አይ ቢሊቭ በዚህ ቤት ማንዴትና ኮሚሽን
የዛሬ ብዙ አመት ኦልሞስት 24 25 አመት ገደማ ጆሃንስበርግ ላይ የመጀመሪያው ብራንች ሲከፈት እኔ እዛ መስራች አባል ነበርኩ። ፕራይዝ ጋር ወስደ ገና 10 ሰው ማይሞላ በሚጀመርበት ጊዜ አሁን ሳውዝ አፍሪካ ላይ በጣም ትልልቅ ቸርቾች አሉ። የጆሃንስበርጉ ብቻ በጣም ትልቅ ነው ራይት ናው በጣም ብዙ አሉ። የመጀመሪያው ቸርች ተከል ግን በ2000 ሜቢ 2001 በፈረንጆች I was there እና ለብዙ አመት በባይብል ስኩል በማልፍበት ዘመኖቼ ላይ እዛ ነበር የምገለገለው የእግዚአብሔር ነገር መካፈለው። so since then የሳቸው መጽሐፍ በጣም አነባለሁ፣ መልእክታቸውን ሰማለሁ፣ የእግዚአብሔር ጸጋ ካፈላለሁ። so በማምንበትና በማከብረው ኦነር በማደርገው ኮሚሽን ውስጥ ነው ያለሁት። ፕሬዝ ጋድ አዲስ ነገር ይዤ አይደለም የመጣሁት። አሜን ሃሌሉያ። so there's no difference ማለት ነው። አንድ አይነት ምንጭ የምንጠጣ ሰዎች ነን። ጌታ ይባረክ። ስለዚህ እግዚአብሔር በዛ ውስጥ ደግሞ ይባርከናል። ጌታ ይመስገን። አሜን አሜን። ፓስተርን እየነገርኩት ነበር። አርኩ ሲመረቅ ይዘኝ ትሄዳለህ ብየዋለሁ። ሂጅ አላቅም ናይጄሪያ ሂጅ አላቅምና የአርኩን ምርቃት ግን ይኸው በእናንተ ፊት ማስጠንቀቂያ ሰጥቼዋለሁ። ጥሎኛ አይሄድም። ጌታ ይባረክ። አሜን። ሶ ያላችሁት ከባድ በሆነና ከፍ ባለ የእግዚአብሔር ጸጋና ጥላ ስር ነው። ሶ አንደ ዳት አኖይንቲንግ ነው የምናረገው ነገር ሁሉ የምናረገው። ጌታ ይባረክ። የእግዚአብሔር መንፈስና ኃይል ደግሞ ያግዘናል። አሜን። ስለዚህ የእግዚአብሔርን ቃል ዛሬ አካፍላችኋለሁ። መንፈስ ቅዱስ ደግሞ በቃል ውስጥ ያገለግለናል። ቃል እየተናገርኩ የሚሆኑ ነገሮች አሉ። አሜን። ዳስ ማይ ሚኒስትሪ ከአገልግሎቴ የኔን አገልግሎት ብዙ እንደዚህ ፊዚካሊ ተካፍላችሁ ለማታውቁ ሰዎች አብዛኛው ማኒፌስቴሽንም ሂሊንግም ዴሊቨረንስም የሚሆነው የእግዚአብሔርን ቃል እያስተማርኩ ነው። ሶ ቃል ሰብኬ እስከምጨርስና እጄን እስከምጭን ማንም ሰው መጠበቅ አይጠበቅበትም። ቃል እየተናገረ ፈውሱን ይቀበላል፣ ነፃ የሚወጣውም ነፃነቱን ይቀበላል። አሜን። የምትፈልጉትን ነገር እግዚአብሔር በቃል ውስጥ ነው የሚያካፍላችሁ። ሶ በዛ መንፈስ አብረን እንቀጥላለን ማለት ነው። ሃሌሉያ። ዛሬ መንፈስ ቅዱስ መካከላችን ድንቅ ነገር ያደርጋል። ሃሌሉያ። ትናንት ያነበብኩትን ቃል አነብላችሁና እንቀጥላለን። ዘወትር ልብስ ነጭ ይሁን። መክብብ 9:8 መክብብ 9:8 ዘወትር ልብስህ ነጭ ይሁን፣ ራስህም በዘይት ይቀባ። ሃሌሉያ አሜን። ኪንግ ጄምስ ቨርዥን ሲናገር never lack the anointing ይላል። ቅባቱ ከራስ ላይ አይታጣ። ቅባቱ ከህይወት ላይ ምን አይበል አይታጣ። praise god። ዘይቱ ከራስ ላይ አይታጣ። ዘይት የሚወክለው የእግዚአብሔርን ቅባት ነው። የእግዚአብሔር ቅባት ደግሞ የሚወክለው መንፈስ ቅዱስን ነው። you see the anointing is the Holy Spirit። የእግዚአብሔር ቅባት የእግዚአብሔር መንፈስ ነው። ሌላ ቅባት የሚባል ነገር የለም። it's the anointing የእግዚአብሔር መንፈስ ነው። አሜን። ሶ የመንፈስ ቅዱስ ሙላትና የእግዚአብሔርን ቅባት መቀበል ደግሞ የአንድ ጊዜ ኤክስፒሪየንስ ሳይሆን ክርስቲያን ወይም አማኝ በህይወት ዘመን ሁሉ ያለ ማቋረጥ ሊሞላ የሚገባው ነገር ነው። ብዙ ጊዜ ሰዎች ምን ብለው ያስባሉ? አንዴ መንፈስ ቅዱስ ተሞልቻለሁ፣ አንዴ በልሳን ጸልያለሁ፣ ስለዚህ አም ፋይን ይላል። እንደሱ አይደለም። በእግዚአብሔር መንግስት ውስጥ ስንኖር መንፈስን ያለ ማቋረጥ እንሞላለን። ሶ የእግዚአብሔር ቅባት በየጊዜው እንካፈላለን ማለት ነው። በውስጣችን እየጨመረ ይላል፣ ኢንክሪዝ ያደረገ ይሄዳል። ሶ የእግዚአብሔር መንፈስ ሙላት ወይም የእግዚአብሔርን ቅባት የመቀበል ኤክስፒሪየንስ በህይወት እስካለን ድረስ የማያቋርጥ መንፈሳዊ ልምምድ ነው። የእግዚአብሔር መንፈስና ቅባት ህይወታችሁን መንካት የሚያቆመው መነካት በቃኝ ስትሉ ብቻ ነው። ጠገብኩ ስትሉ ያቆማል። ረሃባችሁ ካልቆመ ግን መንፈስ እንደገና ይሞላባችኋል። ለዚህ ነው ኤፌሶን 5:18 ላይ የእግዚአብሔር ቃል ሲናገር ይላል በመንፈስ ተሞሉ እንጂ በወይን ጠጅ ምን አትበሉ ይላል፣ አትስከሩ። being filled ነው የሚለው። it's a present continuous tense ነው። በመንፈስ ተሞሉ እንጂ። ይሄ መጽሐፍ ከዛ ውስጥ የወጣ ነው ብያቸዋለሁ። በመንፈስ ተሞሉ የሚለው it's full of highly devotional የሆነ መጽሐፍ ነው። ይሄን ነው ትንሽ ማካፈላችሁ። በመንፈስ ተሞሉ it's a present continuous tense ነው። መሞላታችሁ አያቆምም። ሃሌሉያ። ኦይሉ ከራስ ላይ አይታጣ። የእግዚአብሔር ቅባት ሁሉ ጊዜ በላይ ላይ ይኖር። አሜን የሚል ሰው አለ ወይ? አሜን። ይሲ ዘይት
ለብርሃን ሰዎች በድሮ ጊዜ መብራት ለማብራት ይጠቀሙበታል። they put oil ኦይሉ ሲያልቅ እሳቱ ይጠፋል። የእግዚአብሔር እሳት በእናንተ ላይ ሲመጣ እሳቱ ይቀጥላል። አሜን። ፋይሩ ይቀጥላል። ሃሌሉያ አሜን አሜን። ኢትስ አያችሁ የቅባቱ ፐርፐዝ መጽሐፍ ቅዱስ ብዙ ነው። ቅባቱ ሲመጣ የሚሆን በጣም ብዙ ነገር አለ። አይ ካን ኖት በቂ ጊዜ የለኝም እንጂ ሁሉን ባጫውታችሁ ደስ ባለኝ ነበር። በጥንት ጊዜ ኦይል ፒውር ኦይል ለሂሊንግ ለፈውስ ይጠቀሙበታል። በቁስል ላይ ሲያደርጉት ቁስሉን ይፈውሰዋል። ዘይት ሊብሪኬት ያደርጋል አይደለም፣ ያዋህዳል። ነገሮች ስሙዝሊ እንዲሄዱ ያደርጋል፣ እንዳይንቀጫቀጭ ያደርጋል። ፕሬዝ ጋድ። ቅባቱ ሕይወታችን ላይ ካልጠፋ የሚሆኑ ነገሮች ብዙ ናቸው። ሶ የእግዚአብሔር ቃል ቅባቱን እንዳናጣና በሕይወታችን ላይ እንዳይቀንስ ደጋግሞ ያስተምረናል። ትናንት ያየናቸው ነገሮች አሉ። ቢያንስ 3-4 ነገሮችን አይተናል። የእግዚአብሔር ቅባት በሕይወታችን ላይ ሲመጣ ምን እንደሚሆን፣ አንደኛ ጥሪያችንን መፈጸም እንችላለን። ሁለተኛ ጦርነታችንን ማሸነፍ እንችላለን። የእግዚአብሔር ቅባት ሲመጣ አቅርቦት ይዞልን ይመጣል። የእግዚአብሔር ቅባት ሲመጣ ቪዚብል የሆነ ዲፍረንስ የሚታይ ልዩነት በሕይወታችንና በአገልግሎታችን ላይ ያደርጋል። አሜን። የሚታይ ልዩነት የሚታይ ቴስት you can taste it። ዘይት የነካውና ዘይት ያልነካው ነገር ያስታውቃል። praise God። የተቀቀለ ድንችና የተጠበሰ ድንች አንድ አይደለም። አይደለም እንዴ? አይደለም ወይ? it's not the same። የተቀቀለ ድንች የተቀቀለ ነው። የተጠበሰው ግን ቴስት አለው። praise God። ሚኒስትሪያችንን እንደዛ ፍራ የሚያደርገው የእግዚአብሔር ቅባት ነው። the difference is visible። ሃሌሉያ። የእግዚአብሔር ቅባት በሕይወታችን ላይ ኖሮ ልዩነቱን ላናቀው አንችልም። it's not possible። ከመሃል ተለይተን እንወጣለን። አሜን የሚል ሰው አለ ወይ? የእግዚአብሔር ቅባት ቀንበርን ይሰብራል። ፕሬዝ ጋድ። ከቅባቱ ውፍረት የተነሳ ቀንበር ምን ያደርጋል? ይሰበራል። ዛሬ አንዳንድ ነገሮችን እንጨምር እስቲ በጌታ ጸጋ። ሃሌሉያ። የእግዚአብሔር ቅባት በሕይወታችን ላይ የማይለካ የእግዚአብሔር ኃይል እንዲገለጥ ያደርጋል። ኢሜዠረብል የሆነ የጌታ ኃይል። that's why we need the anointing። የእግዚአብሔርን ቅባት ላክ ማድረግ የሌለብን ኢሜዠረብል ፈጽሞ ሊለካና ሊመጠን የማይችል ኃይል በሕይወታችን ላይ በአገልግሎታችን ላይ እንዲገለጥ የሚያደርገው የእግዚአብሔር ቅባት ነው። ሉቃስ 4:14 እንደዚህ ይላል፣ ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ ይላል። በመንፈስ ኃይል ፓወር። ጌታ ኢየሱስ ክርስቶስ ከተጠመቀ በኋላ ወደ ገሊላ ሲመለስ የተመለሰው ይላል የቴዎሎጂ ዲግሪ ይዞ ነው አይልም፣ በመንፈስ ኃይል ነው የሚለው ፓወር። ምክንያቱም የቅባቱ ኢሚዲየት ኢፌክት የእግዚአብሔርን ኃይል መግለጥ ነው። አሜን አሜን አሜን። መማር ጥሩ ነው። ፋይናንሻል ፕሮቪዥን ጥሩ ነው። ሁሉ ነገር ጥሩ ነው። ነገር ግን የእግዚአብሔርን ቅባት አይተካም፣ ኃይልን አይተካም። ኃይል ያለው በቅባቱ ውስጥ ነው። አሜን አሜን። ሐዋርያት ሥራ ምዕራፍ 4:31 ላይ ሲናገር ይላል 4:30 እና 33 ከጸለዩም በኋላ የነበሩበት ስፍራ ተናወጠ፣ ሁሉም በመንፈስ ቅዱስ ተሞሉ፣ የእግዚአብሔርንም ቃል በድፍረት ተናገሩ። ሐዋርያትም ስለ ጌታ ትንሣኤ በታላቅ ኃይል መመስከራቸውን ቀጠሉ ይላል። በምንድን ነው የሚመሰክሩት? በታላቅ ኃይል። ግሬት ፓወር፣ ግሬት ፓወር። እስቲ ታላቅ ኃይል በሉ እስቲ። አይሰማም? ታላቅ ኃይል በሉ እስቲ። በደም ጩሁና እንደገና ታላቅ ኃይል በሏ። ሃሌሉያ። የእግዚአብሔር ቅባት በሕይወታችን ላይ ሲሰራ የኃይል ሰው ያደርገናል። የኃይል ሰው ያደርገናል። አሜን አሜን አሜን። ኢትስ ቬሪ ኢምፖርታንት። ታላቅ ኃይል። ተመልከቱ፣ ብዙ ሰዎች አገልግሎታቸውን ያለ ኃይል ጀምረው ይጨርሳሉ። ብዙ ሰዎች ያለ ኃይል without power ሕይወታቸው ላይ ኃይል ሳይገለጥ አገልግሎታቸው ላይ ኃይል ሳይገለጥ ምንም አይነት ኃይል ሳያዩ አገልግሎት ጀምረው የሚጨርሱ ሰዎች አሉ። አይ ሪፊውዝ ማለት አለባቸው። ይሄን አልቀበልም ማለት አለባቸው። በእኔ ሕይወት ላይ የእግዚአብሔር ኃይል ይገለጣል። in the name of Jesus። አንደበታችሁ ሲከፈት ኃይል ማስተላለፊያ ይሆናል። መገኘታችሁ የኃይል መገኘት ይሆናል። በየትኛውም ቦታ ላይ ኃይል የሚገለጠው የቅባቱ ኢፌክት ነው። that's the effect of the anointing። ሃሌሉያ አሜን አሜን አሜን። ወንጌላችን የኃይል ወንጌል ነው።
የድርድር አይደለም። አንደኛ ቆሮንቶስ 1:18 እንደዚህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድነው ግን ይላል የእግዚአብሔር ኃይል ነው ይላል። ወንጌል በኃይል ነው፣ በኒጎሽዬሽን አይደለም። አያችሁ ቅባቱ ከህይወታችን ላይ መታጣት የሌለበት ለዛ ነው የእግዚአብሔር ኃይል። አሁን ዛሬ በዚህ ማታ ላይ አይኖ የእግዚአብሔር ኃይል እንዳለ፣ አሁን የሚገለጥ ኃይል ደግሞ አለ። አሁን እየተናገርኩ ሌሎች ኃይላት ስፍራ ለቀው ይሄዳሉ። አሜን አሜን አሜን። ፓስተር እየነገረኝ ነበር፣ ጧት ቴስቲሞኒ ነበር እንዴት ሰዎች በቃል ውስጥ ዴሊቨረንስ ሲቀበሉ እንደነበረ። ዛሬ ማታ የባሰ ዴሊቨረንስ አለ እዚህ ቤት። አሜን አሜን። ኃይል የመስቀሉ ኃይል ይመስል ሪሜምበር ይሄን ነገር በደንብ ስሙኝ። ጠላታችን በደንብ ስሙ። ጠላታችን ኃይልን ብቻ የሚረዳ ጠላት ነው። ጠላታችሁ የሚገባው ኃይል ብቻ ነው። በፍጹም ያላችሁ ጠላት በህይወታችሁ ላይ ያላችሁ ጠላት የሚረዳው ኃይልን ብቻ ነው። ኒጎሽዬሽን አይረዳም። ተከባብረን እንኑር የምትሉ ጠላት አይደለም ያላችሁ። አሜን አሜን አሜን። አልደርስብህም አትድረስበኝ የምትሉ ጠላት አይደለም ያለው። አንተም አትምጣ እኔም አልመጣም ኖ ኖ ኖ፣ ኃይል ብቻ ነው የሚገባው። in the name of Jesus ማለት አለባችሁ። አረ ሃሌሉያ። በህይወታችሁና በአገልግሎታችሁ ላይ ገዢ የሚያረጋችሁ የእግዚአብሔር ቅባት ነው። ጠላታችሁ የሚገባው ኃይል ብቻ ነው። ዲል ማድረግ የምትችሉት በኃይል ብቻ ነው። ለዚህ ነው ጌታ ኢየሱስ አገልግሎቱን ከመጀመሩ በፊት መሄድ ነበረበት ወደ ዮሐንስ ጋር ሄዶ ከተጠመቀ በኋላ ይላል ሲጸልይ ሰማይ ተከፈተ። አሜን የሚሰዋለ መንፈስም በእርግብ አምሳል ወደሱ ወረደ ይላል። ያን ከተቀበለ በኋላ ወደ ገሊላ ሲመለስ ጌታ የተመለሰው እንደዚህ ነው፣ በመንፈስ ኃይል በማኒፌስቴሽን ነው የመጣው። አሜን አሜን አሜን። እስቲ ኃይል በሏ። ማርቆስ 1:25 ኢየሱስም ጸጥ በል ከእርሱ ውጣ ብሎ ገሰጸው። እርኩስ መንፈስ ሰውየውን በኃይል ካንፈራገጠው በኋላ እየጮኸ ወጣ። ህዝቡን በመገረም ይላል ይህ ነገር ምንድን ነው? praise God, this is new። ስልጣን ያለው አዲስ ትምህርት መሆኑ ነው። እርኩሳን መናፍስት እንኳን ያዛል አለ፣ እነርሱም ይታዘዙለታል። እየገለጠ ያለው ስልጣንና ኃይል የተለየ ነው። ዛሬ በጌታ በኢየሱስ ስም በህይወታችሁ ላይ መኖር የሌለበትን ነገር እናዘዋለን። ህይወታችሁን ለቆ ይወጣል። ራይት ናው ቤታችሁን በጌታ በኢየሱስ ስም ለቆ ይወጣል። የትኛውም የጨለማ ፕሬዘንስ የእርግማን ህልውና በጌታ በኢየሱስ ስም ህይወታችሁን ለቆ ይሄዳል። አሜን አሜን። ጠላታችሁ የሚገባው ኃይል ነው። እንባ አይገባውም። ተንበርክካችሁ ብታለቅሱ ጠላታችሁ እንባ አይገባውም። ለቅሶ የሚያሳዝን ፊት አይገባውም። praise God, it's only power። የእግዚአብሔር ቅባት የኃይል ምንጭ ነው። listen፣ የእግዚአብሔር ቃልና የኢየሱስ ስም ራሱ በህይወታችሁና በእናንተ ላይ ኃያል የሚሆነው በቅባት ስር ስትሆኑ ነው። even the word ቃሉን ስትሰብኩም ሆነ ስትሰሙ ስትናገሩም ሆነ የኢየሱስን ስም ስትጠሩ የእግዚአብሔር ቅባት ነው ኃይልን የሚሸከመው። አሜን አሜን አሜን። አለዚያማ መጽሐፍ ቅዱስ ያለው ሰው ሁሉ ያሸንፍ ነበረ። መጽሐፍ ቅዱስ ያጠና ሰው ሁሉ ያሸንፍ ነበረ። መጽሐፍ ቅዱስን የሚተነትኑ በጣም ብዙ ተንታኞች አሉ፣ ነገር ግን ፓወር ኃይል የላቸውም። praise, there is no power። ጥቅስ ብቻ ናቸው። አያችሁ፣ በጥቅስ ማሸነፍ የለም። ለማሸነፍ ኃይል ያስፈልጋል። praise God። ያ ኃይል ደግሞ ያለው ቅባቱ ላይ ነው። አሜን አሜን። አያችሁ የእግዚአብሔር ቃል ሲናገር ይላል ይሲ ጠላታችን እጅ የሚሰጠው ለቅባቱ ብቻ ነው። የሐዋርያት ሥራ ምዕራፍ 19ን አለፍ ቢያነብላችኋለሁ ከ13 ጀምሮ። እየዞሩ አጋንንት ያስወጡ ከነበሩ አይሁድ አንዳንዶች ጳውሎስ በሚሰብከው በኢየሱስ ስም እንድትወጡ እናዛችኋለን እያሉ የጌታ ኢየሱስን ስም እርኩሳን መናፍስትን በያዛቸው ሰዎች ላይ ለመጥራት ሞከሩ ይላል። praise God። ይሄን ነገር ሊሰራ ይችላል፣ እስቲኛም በኢየሱስ ስም እንበላሉ። ይሄ ነገር በኢየሱስ ስም ሲል ጳውሎስ አጋንንት ወጥቷል፣ በሽተኛው ተፈውሷል፣ እስራት ተበጣጥሷል። ከዛ በኋላ ያስቀዋ ልጆች ይሄን ሰሙና ይላል ጳውሎስ በሚጠራው አሉ። praise God። መጽሐፍ እንደዚህ ነው የሚለው፣ እርኩስ መንፈሱም ወጣላቸው አለ የሚለው።
እንደዚህ አላቸው፣ ኢየሱስንም አውቀዋለሁ። praise God I know the authority እያለ ነው። ኢየሱስ የሚመላለስበትን ስልጣን እኔ አውቀዋለሁ፣ አትነግሩኝም እናንተ አለ። ጳውሎስንም በደንብ አውቀዋለሁ አለ። praise God እናንተ መቼ ነው የጀመራችሁ እንደዚህ ነገር አለ። እናንተ መቼ ነው አያችሁ? በመንፈሳዊው ዓለም ላይ ዕውቅና የሚሰጣችሁ የእግዚአብሔር ቅባት ነው። የምታውቁት ጥቅስ ብዛት አይደለም፣ but anointing praise God ቃል ማወቅ ያስፈልግም ያልኩ አለም። የእግዚአብሔር ቃል በቅባት እስካልመጣ ድረስ ሰዎችን ነፃ ያወጣም በፍጹም። መጽሐፍ ሲናገር አጋንንትም ያደረባቸው ሰዎች ይላል በረቱባቸው ይላል፣ ደበደባቸው ይላል። እንኳን ሊወጣ ቀርቶ ደበደባቸው ነው የሚለው። because አጋንንታዊው ዓለም ዕውቅና የሚሰጠው ለኃይል ነው። there is power እስቲ በኔ ውስጥ በሉ እስቲ የእግዚአብሔር ቅባት አለ። በኔ ላይ በሉ እስቲ የእግዚአብሔር ቅባት አለ። ጠላቶቼ በሉ እስቲ ይገዙልኛል። ሃሌሉያ! በጌታ በኢየሱስ ስም ዛሬ የእግዚአብሔር ቅባት እንደገና ተካፈሉ። የትኛውም በሕይወታችሁ ላይ የበረታባችሁን ነገር የምታሸንፉበት መንገድ የከለከላችሁ ነገር በኢየሱስ ስም መንገድ ይልቀቅላችሁ። in the name of Jesus ቃሉ ሲናገር እንደዚህ ይላል። በዚያ ጊዜ ነው የሚለው ወረድ ብሎ ወደ ታች የጌታ የኢየሱስ ስም ተከበረ። በዚህም ሁኔታ የጌታ ቃል በኃይል እንደገና አሸነፈ። አሜን። ይሲ የእግዚአብሔር ቅባት የኃይል ቤት ያደርጋችኋል። you will be a power house ነው የምትሆኑት። ሃሌሉያ አሜን አሜን አሜን። I don't know እዚህ ብዙ አይቻላቅም፣ ነገር ግን አለ እዚህም ትሬን ስቴሽን ላይ ምናምን ስትሄዱ የፓወር ሃውስ አለ። ይሄ ትራንስፎርመሩ በጠቅላላ ትላልቅ ኬብሎች የተቀመጡበት አደገኛ የሚል በቁልፍ የሚያዝ ማንም ሰው እንዳይገባ ተብሎ ይዘጋል። እኛ ጋር ፓወር ሃውስ ይባላል። praise God ቀያይ ዋየሮች አሉ። እዛ ጋር ከፍቶ የገባ ሰው ምን እንደሚነካ የማያውቅ ሰው በፍጹም ከዛ ቤት ተመልሶ አይወጣም። ሃሌሉያ that's a power house it's a power house ሌባ ቁልፉን ብሰጡት ራሱ እዛ ቤት አይገባም፣ ምክንያቱም ተመልሶ እንደማይወጣ ያውቃል። ሃይ ቮልቴጅ ነው ያለው፣ ሃይ ከረንሲ ነው ያለው። እዛ ጋር ያለው ቮልቴጅ ነክቶ በሰላም ይመለስ የለም። የእግዚአብሔር ቅባት ሕይወታችሁ እንደዚህ ነው የሚያደርገው። የኃይል ተሸካሚ ያደርጋችኋል፣ የኃይል ቤት ያደርጋችኋል። ሕይወታችሁን ነክቶ በሰላም የሚሄድ የለም። ልጆቻችሁን ነክቶ በሰላም የሚወጣ የለም። ገንዘባችሁን ነክቶ በሰላም የሚሄድ የለም። አረ ሃሌሉያ! የእግዚአብሔር ቅባት አንድን ሰው ዛሬ እየለወጠ እኮ ነው። የትኛውም ሕይወታችሁን የነካ ነገር በጌታ በኢየሱስ ስም ዛሬ እንዳልነበረ ይሆናል። አሜን አሜን። የእግዚአብሔር ቅባት የሚያረጋችሁ ይብካም የፓወር ሃውስ oh yes የነካችሁ ነገር እናንተ የነካበትን ቀን ይቆጨዋል። ምን ቀን ነው እሷ ጋር የመጣሁት ነው የሚለው። አረ ሃሌሉያ! ምን ቀን ነው ነገሯን የነካውባት? ለምን there is power አረ ሃሌሉያ! ይህንን ኃይል በጌታ በኢየሱስ ስም ተቀበሉ። ጠላቶቻችሁን የሚያደቅ አመድ የሚያደርጋቸው እንዳልነበሩ የሚያደርጋቸው በሁኔታችሁ ላይ ገዢ የሚያደርግ በኢየሱስ ስም ይኸው ኃይል ተሞሉ አሁን in the name of Jesus in the name of Jesus። ይኸው በሽታ እየቀለጠ ነው፣ የጨለማ ሥራ እየቀለጠ ነው፣ ሟርትና ጥንቆላ እየቀለጠ ነው። በጌታ በኢየሱስ ስም ይኸው እየተነሳ ነው አሁን። receive the power of God in the mighty name of Jesus hallelujah አሜን አሜን አሜን። የእግዚአብሔር ቅባት የኃይል ሰው ያደርጋችኋል። የገንዘብ ሰው አይደለም ያደርጋችሁ፣ ዝነኛ አይደለም ያደርጋችሁ። አሜን አሜን አሜን። you will be a power house አረስ ክብር አምጡ ለጌታ በደንብ give him praise you will be a power house ሃሌሉያ። እዚህ ጋር መንገድ የለም ይባላል። አያችሁ የጠላት ነገር ወደ ሕይወታችሁ ሲመጣ ከኃይል ጋር ይጋጠማል። የእግዚአብሔር ቅባት በሕይወታችን ላይ የሚያደርገው ይሄ ነው። መገኘታችሁ የኃይል መገኘት ይሆናል። in the mighty name of Jesus ሚስጥራት መገለጥ ይጀምራሉ። አያችሁ ጌታ ኢየሱስ ወደ ሲናጎጉ ገና ሲገባ ገና ምንም ሳይናገር መጣ ደግሞ ይሉታል። that's a power house
መጣ ይሉታል። ዝም በል ይለዋል። እንዴት አድርጎ ዝም ይላል? ከኃይል ጋር እየተገናኘ in the mighty name of Jesus receive the power of God በጌታ በኢየሱስ ስም ይሄንን anointing ተካፈሉ ዛሬ። yes ምድሪቷን የሚሸፍን ኃይል፣ ይችን ከተማ እንደሌላ አድርጎ የሚወስድ ኃይል፣ የጀመራችሁትን ነገር በፍጥነት እንድጨርሱ የሚያደርግ ኃይል በጌታ በኢየሱስ ስም ይኸው ኃይል ተሞሉ። አሁን ፕሮጀክታችሁን የሚያፈጥን ኃይል፣ ራእያችሁን የሚያፈጥን ኃይል፣ ህልማችሁን የሚያፋጥን ኃይል በጌታ በኢየሱስ ስም በእናንተ ላይ ሆነ ዛሬ in the name of Jesus አሜን አሜን። መንፈስ ቅዱስ የሚለኝ ነገር ይሄ ነው። የሚያፈጥን ኃይል ወደዚህ ቤት መጥቷል። የሚያፈጥን ሪዚስት የሚያረጋችሁን ነገር ከፊታችሁ የሚያነሳ yes ሃሌሉያ። የእግዚአብሔር ቅባት ውጤትን በሕይወታችሁ ላይ ያመጣል። it brings results is the anointing የቅባቱ ባህሪ ይሄ ነው። አሜን አሜን። ፉከራ ብቻ አይደለም፣ ወሬ ብቻ አይደለም፣ ፕላን ብቻ አይደለም። የእግዚአብሔር ቅባት ውጤት ያመጣል። ሃሌሉያ ሪዛልት ያመጣል። ሕይወታችሁ በተጨባጭ ውጤት ላይ የተደገፈ ይሆናል። in the name of Jesus ወደ ኋላ ዞር ብላችሁ ስታዩ ውጤት ያለው ሕይወት ይኖራችኋል። አሜን 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 አሜን። የእግዚአብሔር ቅባት ውጤት ነው የሚያመጣው። ማርቆስ 9:17 እንደዚህ ይላል። ሃሌሉያ አሜን አሜን። ወደ ደቀ መዛሙርቱ አንድ ሰው ልጁን ይዞ መጣ ሊያገለግሉት እንዲፈውሱት። እንደዚህ ነው የሚለው፣ እንዲፈውሱት ወደ ደቀ መዛሙርት አመጣሁት፣ እነሱ ግን አልቻሉም ማለት ቢኮዝ የእግዚአብሔር ቅባት በሌለበት ውጤት የለማ። አልቻሉም ማለት ሞክረዋል ማለት ነው፣ ጥረዋል ማለት ነው። አንዱ እጁን ሲጭንበት፣ አንዱ እግሩ ላይ ሲጭን፣ አንዱ ውሃ ሲያጠጣው፣ አንዱ ዘይት ሲቀባው፣ ሁሉን ነገር ሞክረዋል። ሁሉም ደክመው ኢየሱስ ደረሰ። but anointing አሜን 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 አሜን። የእግዚአብሔር ቅባት የሙከራ ነገር አይደለም። የእግዚአብሔር ቅባት ውጤት የሚያመጣ ነው። in the mighty name of Jesus ይኸው ዛሬ ማታ ምልክት ይሆንላችኋል። የታገላችሁበት ነገር ማብቂያ ሊሆንለት ነው። አሜን አሜን አሜን። ቤታችሁን ለቆ አልሄድ ያለ ነገር ዛሬ በቅባቱ ይሸኛል እያልኩ ነው። in the name of Jesus ይሄንን ልጅ ወደ እኔ አምጡት አለ። in the mighty name of Jesus ቅባት ሲመጣ ውጤት ነው የሚከተለው። አሁን ትግል አይደለም አለ። ለረጅም ጊዜ የተከተለው አለ ሊገለው የፈለገ አንዴ በውሃ ላይ አንዴ በእሳት ላይ የሚጥለው ሕይወቱን ከልጅነቱ ያስጨነቀው መንፈስ ዛሬ በጌታ በኢየሱስ ስም ይኸው ተረገመ። ይኸው የተቋረጠ ነው። ከአንድ ሰው ሕይወት ላይ ከዘር ሐረግ የመጣ የእርግማን ጉልበት ከአያት ከአባት ከአጎት ተከታትሏችሁ ወደ ሕይወታችሁ የመጣ በጌታ በኢየሱስ ስም ቅባቱ እያነሳላችሁ ነው። I disconnected in the name of Jesus። ኧረ ሃሌሉያ! ማን ነው ክብር ያለው ለጌታ ዛሬ? አሜን። የእግዚአብሔር ቅባት ውጤት ይሰጣችኋል። ሃሌሉያ! there is an anointing። የእግዚአብሔር ቅባት ባዶ የሆነ ፕሮሞሽን አይደለም። ባዶ የሆነ ሰልፍ ፕሮሞሽን no it's there is a result in the mighty name of Jesus። ለዚህ ነው መጽሐፍ ሲናገር ዘይቱ ከላይ ላይ አይታጣ። ምክንያቱም የእግዚአብሔር ቅባት የውጤት ሰው ያረጋል፣ የሪዛልት ሰው ያረጋል። ሰዎች ሲያዩ እጅ ላይ ውጤት ያገኛሉ፣ ፍሬ ያገኛሉ። የሚጨበጥ የሚዳሰስ የሚታይ ነገር እጅ ላይ ያገኛል። አሜን አሜን። አያችሁ ዝም ብሎ ተኮፍሶ የመዞር ጉዳይ አይደለም። it's a matter of a result። እጅ ላይ ምን አለ ነው። praise God አሜን አሜን። ለዚህ ነው ዮሐንስ መጣና እንደዚህ ያለው ዮሐንስ ደቀ መዛሙርት አንተ ነህ ወይስ ሌላ ሰውን ጠብቅ ብለውሃል ብለው ሲሉት ይሄ ሚኒስትሪ እኮ አላቸው። ሄዳችሁ ንገሩት አለ። እውሮች አለ ያያሉ አለ። አንካሶች እየተራመዱ ነው አለ። የሞቱ እየተነሱ ነው አለ። አጋንንቶች በኃይል ጮኸው እየወጡ ነው አለ። in the mighty name of Jesus የፉከራ ነገር እኮ አይደለም አለ።
ውጤት ያለው ነገር ነው የማሳያለው። የእግዚአብሔር ቅባት እጃችሁ ላይ ውጤት ያስገባል ነው ብሎ ውጤት እጃችሁ ውስጥ ይገባል። አሜን አሜን። 10 ዓመት የለፋችሁበትን ነገር ቅባቱ ሲያገኛችሁ በአንድ ሳምንት ውስጥ ውጤት ማምጣት ይጀምራል። ኧረ አሜን የሚል ሰው አለ ወይ? 15 ዓመት የታገላችሁበት የእናንተ ጉዳይ የእግዚአብሔር ቅባት ሕይወታችሁ ላይ ሲመጣ አየው። እጃችሁ ላይ የሚገባ ውጤት አየው። ያው ቅባቱ እጃችሁ ላይ ውጤት እያስገባ እኮ ነው። ኧረ ተቀበሉት እንደ ኔም ኦፍ ጂሰስ። አሜን አሜን። ከጥረትና ከግረት ሕይወታችሁን የሚያላቀቀው የእግዚአብሔር ቅባት ነው። ሕይወታችሁ ድካም ብቻ አይሆንም፣ ሩጫ ብቻ አይሆንም። አሜን አሜን። ልፋት ብቻ አይሆንም። የእግዚአብሔር ቅባት ሰብስቦ ነገሮችን እያመጣ ነው። እስቲ ያመነ ሰው የእግዚአብሔር ቅባት ይበል እስቲ። በእኔ ላይ ነው፣ በውስጤ ነው። ኧረ ሃሌሉያ። እስቲ እልልታችሁ ጭብጨባችሁ ይሰማ። ዋው! ቅባቱ ከራስ ላይ አይታጣ ወይ የውጤት ሰው ያደርጋል። ሃሌሉያ። የማይካድ ውጤት በሕይወት ላይ አምጥቶ ለሚሟገቱ ሁሉ ራሱ መልስ ሰጣቸዋል። የሚነቅፉ፣ የሚተቹ፣ የሚያጣጥሉ ሰዎች ሁሉ ሊክዱት የማይችሉት in the name of Jesus አይናቸውን ጨፍነው ማለፍ የማይችሉት in the name of Jesus የሚያዩት እግዚአብሔር ሕይወታችሁ በውጤት ይሞላዋል። that's the anointing ሃያያ እግዚአብሔር በአንድ ሰው ላይ ቅባቱን እንደገና እያፈሰሰ ነው። receive the anointing። እናንተ ወጣቶች እግዚአብሔርን ቅባት ተቀበሉ። ለቤተሰቦቻችሁ 40 ዓመት የፈጀ ነገር በጌታ በኢየሱስም ለእናንተ በ2 ዓመት ይሆንላችሁ። በዘራችሁ ላይ ሆኖ የማያውቅ ውጤት ወደ እናንተ ይምጣ። የዘሮቻችሁን ዕድሜ የጨረሰ ነገር በጌታ በኢየሱስም ዕድሜያችሁን አይጨርስ። receive the anointing in the name of Jesus። አረ ለልጆቻችሁ ተቀበሉ in the name of Jesus። receive the anointing። ሃሌሉያ። 50 ዓመት የሄዱበት ነገር ቅባቱ ያሳጠረላችኋል። እስቲ ተቀብያለሁ በሉ በደንብ። ክብር ለጌታ ይሁን። yes in the name of Jesus there is an anointing። የእግዚአብሔር ቅባት እዚህ ቤት አለ። አሜን። ውጤት የሚሰጥ የሚታይ ውጤት የሚሰጥ praise God። ኧረ ሃሌሉያ። አያችሁ አንዳንድ ጊዜ የሚተቿችሁን ሰዎች ጸጥ የምታሰኙት በውጤት ነው፣ በክርክር አይደለም። ዩቲዩብ ላይ ወጥተ ቲክቶክ ላይ ወጥተ በመናገር አይደለም። ኖ ኖ ኖ ኖ ሪዛልት ማየት አለባቸው። ሃሌሉያ። የሳቁበት ሰዎች ውጤቱን በአይናቸው ማየት አለባቸው። in the mighty name of Jesus አሜን አሜን። ዋው! ከህልሙ የትኛው ይፈጸማል ብለው ያሰቡ ሰዎች in the name of Jesus ከእጅ እህል ሲቀበሉ ማየት አለባቸው። that's a result, that's the anointing in the name of Jesus። ኧረ የጌታ መንፈስ እዚህ አለ። የእግዚአብሔር ቅባት yes I sense the anointing here. oh yes መንፈስ ቅዱስ ፓላዲያኖ ማሶ ፕራቬኔ የእግዚአብሔር ቅባት ድንቅና ተአምራትን ወደ ህይወታችሁ ይስባል። that's the character of the anointing። ድንቅና ተአምራትን አሜን አሜን። ይሄን መጽሐፍ ካገኛችሁ አብዛኛውን ነገር ታገኛላችሁ እዚህ ውስጥ praise God አሜን። ድንቅና ተአምራትን miracle and wonder። ክርስትናችን ደግሞ ከተአምራት ከተለየ ሃይማኖት ነው የሚሆነው። it's a religion። ክርስትናችን ከድንቅና ከተአምራት ርቆ ከሄደ ምን ዋጋ የለውም፣ ሃይማኖት ነው። መንገዳችንና ህይወታችን የድንቅና የተአምራት ነው። አሜን። ሐዋርያ 18:4 የተበተኑትም በሄዱበት ሁሉ ቃሉን ሰበኩ፣
ፊልጶስ ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ብዙ ሕዝብ ፊልጶስ የተናገረውን ሲሰሙና ያደረገውን ተአምራታዊ ምልክቶች ሲያዩ ይላል። ሃሌሉያ። ይሄ ፊልጶስ ሐዋርያም አይደለም፣ ኦርዴንድም አልሆነም። ነገር ግን አንድ ተራ አማኝ ነው፣ ከዲያቆናት አንዱ ነው። ነገር ግን መንፈስ አገኘው። ፕሬዝ ጋድ። እጁ የሚነካው ነገር ሁሉ በተአምራት መሞላት ጀመረ። ሪሲቭ ሚራክል። አሜን። በተአምራት አምናለሁ ማለት አለባችሁ። እስቲ ድምጻችሁን ልስማ። በተአምራት በሉ እስቲ አምናለሁ። ፕሬዝ ጋድ። ያላችሁበት ነባራው ሁኔታ መለወጥ እንደሚችል ማመን አለባችሁ። አይ ቢሊቭ ኢን ሚራክል ማለት አለባችሁ። ኢን ዘ ኔም ኦፍ ጂሰስ። በግራም ተዘግቷል፣ በቀኝም ተዘግቷል፣ ከፊትም ዝግ ነው፣ ከኋላም ዝግ ነው። በት አይ ቢሊቭ ኢን ሚራክል። እግዚአብሔር የሚከፍተው ደጅ እንዳለ ግን አምናለሁ። የሆነ ሰው ነጥቆ የሚወጣ የተአምር እጅ እንዳለ ግን አምናለሁ። አሜን አሜን አሜን። ሚራክል የእግዚአብሔር ቅባት የተአምራት ሰው ያደርጋቸዋል። ሰዎች ሕይወታችሁን ያዩና ይሄ ተአምር ነው ይላሉ። ይሄን ሰው እናቀዋል። but this is miracle in the mighty name of Jesus። አሜን አሜን። ያንን ዮሐንስ 9 ላይ ያለውን እውር ጠሩትና ምንድነው ይሄ የሆነው ነገር አሉት። ፕሬዝ ጋድ። እኔም ማቀው ነገር የለም አለ። ጭቃ ተቀባ ተባልኩ፣ ተቀባሁ። ሄደ ታጠብ አሉኝ፣ ሄጄ ታጠብኩ፣ እያየው መጣው አለ። ፕሬዝ ጋድ። እኔም ማቀው የሶስት ነገር ነው አለ። ሰውየው ኃጢአተኛ እኮ ነው ሲሉት እንደዚህ አላቸው፣ እግዚአብሔር ኃጢአተኛውን እንደማይሰማ እናንተም ልባችሁ ያውቃል አለ። ኧረ ሃሌሉያ። እኔ የማውቀው ሰውየው ኃጢአተኛ መሆኑ አይደለም፣ ነገር ግን በሕይወቴ ላይ የመጣውን ተአምራት አይቻለሁ አለ። እግዚአብሔር አምላክ ታሪካችሁ እንደዚህ መደነቂያ ነው የሚያደርገው። የቅባት ሰው ስትሆኑ ሕይወታችሁ የተአምራት ነው የሚሆነው። ሚራክል። አሜን አሜን። ኤቭሪቲንግ በሕይወታችሁ ላይ you have to believe in miracle። ይሄ ዓለም ይሄ ሕይወት ያለ ተአምራት አይገፋም። በሂሳብ በካልኩሌሽን በስሜት በስሌት የሚገፋ አይደለም። there is አንዳንዶቻችሁ ቁጭ ብላችሁ አልጋችሁ ላይ ስታስቡ ሕይወታችሁ የሚቀየርበት ምንም አይነት ሎጂካል መንገድ የለም። ሎጂካል ይሄ ፕራክቲካሊ ካላችሁበት ነገር የሚያወጣ ምንም አይነት ነገር የለም። ነገር ግን አንድ የምስራች ልንገራችሁ። there is an anointing። የእግዚአብሔር ቅባት የሚባል አለ። አሜን። የሚሰው አለ ወይ? የእግዚአብሔር ቅባት የሚባል አለ። ከጨለማ ያለውን የሚያወጣ፣ እስር ቤት ያለውን ወደ ቤተ መንግሥት የሚከት፣ ምድረ በዳ ላይ ያለውን ሰውዬ ካለበት ቦታ የሚያወጣ። ኧረ አሜን። የሚሰው አለ ወይ? ይኸው ይሄን የተአምራት መንፈስ ተቀበሉ ዛሬ። ወደ ቤታችሁ ይግባ እያልኩ ነው። in the name of Jesus። አሜን አሜን። ልጆቻችሁን የሚታደገው የተአምራት መንፈስ ነው። the spirit of miracle። አሜን አሜን። there is a miracle። የእግዚአብሔር ቅባት ነው ያን የሚያረጋቸው። ተራ የተባለውን ሰው የሚያነሳ የሆነ መንፈስ መጥቷል እዚህ ቤት። I say the anointing። እየረበበ ያለ የእግዚአብሔር መንፈስ አለ። የተዘጋውን ነገር ውስጥ ገብቶ የሚያወጣ in the mighty name of Jesus። የሕይወታችሁን አቅጣጫ የሚቀይር፣ የአገልግሎት አቅጣጫችሁን የሚቀይር in the mighty name of Jesus። መውጫውና መግቢያው በጠፋችሁ በዛ ሁኔታ ላይ ብርሃን የሚሆን የተአምራት መንፈስ there is a miracle። ካላችሁበት ስፍራ ሎኬት ያደርጋችኋል። አሜን። ካላችሁበት ስፍራ ቅባቱ ጠርቶ ነው የሚያወጣችሁ። ለዚህ ነው መጽሐፍ ሲናገር ከሕዝብ መካከል አለ የተመረጠውን ይላል። I chose him among the nation ነው የሚለው። እንዲህ ተሰብስበው ባሉበት አለ ቅባቱ አሎኬት አደረገው። in the name of Jesus። ትልልቅ ቦታ እግራችሁ የሚረቅ ሰዎች አላችሁ። አሜን አሜን አሜን። እቆማለሁ ብላችሁ ያላሰባችሁበት ቦታ እግራችሁ ቆሞ ታገኛላችሁ። አየዋለሁ ብላችሁ ያላሰባችሁትን ነገር እግዚአብሔር ባይናችሁ ያሳያችኋል። ሆነዋለሁ ብላችሁ የማታስቡትን ነገር ቅባቱ ሆናችሁ ያሳያችኋል። receive the anointing። ዛሬ ማታ ይኸው ምልክት ይሁንላችሁ። በጌታ በኢየሱስ ስም ቅባቱን ተቀበሉ። ማን ነው እልልታ ያለው ለጌታ? You are blessed። wow
አሜን አሜን። አንድ ነገር ልጨምርላችሁ። የእግዚአብሔር ቅባት ተሐድሶንና ልምላሜን ያመጣል። that's the anointing, refreshment and restoration. አሜን 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 አሜን። praise God። ልምላሜንና ተሐድሶን refreshment and restoration. I'm telling you የህይወት ጉዞ አንዳንድ ጊዜ በጣም ታፍ ነው። አገልግሎት ሰውን ያደክማል። ህይወት ሰውን ሊያደክም ይችላል። በብዙ ጦርነት ውስጥ ህይወታችሁ ሊያልፍ ይችላል። ምናልባት አንዳንዶቻችሁ ሰልችቶኛል እያላችሁ ነው ያላችሁት። አይ ዶንት ኖ ምን እንደሰለቻችሁ። አንዳንዶች ታገለግላላችሁ፣ ውስጣችሁ ግን ይዝላል። የእግዚአብሔር ቅባት he is the spirit of refreshment and restoration. ህይወታችሁን የሚያለመልመውና የሚያድሰው የእግዚአብሔር ቅባት ነው። የጠነዛውንና ለዛ ያጣውን ነገር in the mighty name of Jesus ጉልበታችሁን እንደገና የሚያድስ። ለዚህ ነው ከመንፈስ ቅዱስ ጋር ፌሎሺፕ ማድረግ ያለባችሁ። ለዚህ ነው ያለማቋረጥ በመንፈስ መሞላት ያለባችሁ። I'm telling you ምክንያቱም መንፈስ ቅዱስ የሪፍሬሽመንት መንፈስ ነው። in the mighty name of Jesus ማታ ጥሩ እንቅልፍ ተኝታችሁ በደንብ ተኝታችሁ ጠዋት ላይ ቀዝቃዛ ሻወር ወስዳችሁ ለሥራ እንደምትዘጋጁ ኤቭሪ ዴይ ሪፍሬሽ የሚያረጋችሁ የጌታ መንፈስ ነው። መዝሙር 92 የኔ ቀንድ ግን አለ እንደ አውራሪስ ቀንድ ከፍ ከፍ አደረከኝ። አሜን። በለጋ ዘይትም አለ አረሰረስከኝ። in the name of Jesus በለጋ ዘይት አረሰረስከኝ። ወረድ ብሎ እንደዚህ አለ በእግዚአብሔር ቤት ተተክለዋል፣ አምላካችንም አደባባይ ላይ ይንሰራፋሉ። ባረጁ ጊዜ እንኳን አለ ያፈራሉ፣ እንደለመለሙ እንደጠነከሩ። ኧረ አሜን የሚስዋል ወይ? በለጋ ዘይት ካረሰረስካቸው በኋላ አለ ዘመናቸው ያረጃሉ ግን አያረጁም አለ። አሜን አሜን አሜን። እድሜያቸው ይገፋል ግን አያረጁም። ሚስጥሩ ምንድነው አለ? ለጋ ዘይት አለ አለ። አረ ሃሌሉያ። እድሜያቸው ቁጥር ብቻ ይሆናል። እድሜያቸው ይጨምራል፣ ማርጀት የለም። ዘመናቸው ይጨምራል፣ አያረጁም አለ። ጦርነቱ ይጨምራል፣ አያረጁም። ለምን? በህይወታቸው ላይ አለ በለጋ ዘይት፣ በለጋ ዘይት ፍሬሽ አኖይንቲንግ። በጌታ በኢየሱስ ስም ሪሲቭ ዳት ፍሬሽ አኖይንቲንግ። በለጋ ዘይት ስላረሰረስከኝ ነው የሚለው። ባረጁ ጊዜ እንኳን they are fruitful። አሜን አሜን። ውስጣቸው እንደለመለመ ነው። ዛሬ የአንድን ሰው ህይወት የሚያለመልም ቅባት እዚህ ቤት አለ። አሜን አሜን አሜን። እንደለመለሙ ነው የሚለው። እንደለመለሙ የመጨረሻው ቁጥር 14 እንደለመለሙ እንደጠነከሩ ይላል። ይኖራሉ እንደለመለሙ። why? because of the anointing። አሜን። በጣም ብዙ ሰዎች የክርስትናን መንገድ ጀምረው መሃል ላይ ተተውታል። አገልግሎት ጀምረው መሃል ላይ አቅቷቸው ሄደዋል። የሆነ ነገር ጀምረው መጨረስ አቅቷቸዋል። but the anointing የእግዚአብሔር ቅባት ወደ ህይወታችሁ ሲመጣ እንደለመለሙ እንደጠነከሩ ከ20 ዓመትም በኋላ ስትታይ እንደለበለብክ። አሜን 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 አሜን። በቃኝ አትልም። እንደለመለምክ እንደ ካሌብ ነው የምትናገረው። ዛሬም ጉልበት አለኝ ትላለህ። ከ40 ዓመት በኋላም ዛሬም ጉልበቴ ከኔ ጋር አለ። በጌታ በኢየሱስም አንድ ሰው ልምላሜ ይካፈላል። ፍሬሽነትን በጌታ በኢየሱስም ተካፈሉ ነው የምለው። አሜን። የእግዚአብሔር ቅባት is a spirit of refreshment and restoration። ለዚህ ነው ሰው ከጌታ ጋር ፌሎሺፕ እያደረገ ቅባቱን በላዩ ላይ ማቆየት ያለበት። ቅባቱ ከላይ ላይ አይታጣ። ይኸውልህ ሪፍሬሽ ማድረግ ማለት መለምለም ማለት በየትኛውም ሲዝን ውስጥ ሬሌቫንት ሰው በየትኛውም ወቅት ውስጥ የሚፈለግ ሰው ያደርጋል ቅባት። አሜን። በየትኛውም ወቅት ውስጥ የምትፈለግ ሰው ትሆናል። ዘመን አያልፍም ማለት ነው። አይ ስብከቱ አለፈበት አትባልም። ጸሎቱ አለፈበት የሚባል ነገር የለም። መዝሙሩ አለፈበት ኖ there is an anointing
አንዳንድ መዝሙሮች እኮ አሉ አለም የዛሬ 40 ዓመት የተዘመሩ ዛሬም ሲነሱ መንፈስ ይመጣል። ፕሬዝ ጋድ አሜን አሜን። ከ40 ዓመት እኛ ሳንወለድ የተዘመሩ መዝሙሮች አሉ። ዛሬም ገና ድምጹን ስንሰማ በቃ የጌታ ህልውና ይመጣል። አሜን አሜን። አንዳንድ ደግሞ አለ ካሴቱ ወጥቶ ሳያልቅ ተረስቶ አልቋል። የለም መዝሙሩ ተሰምቶ የማን ነው ትላላችሁ? ለምን? ልዩነት አለ። አጠገባችሁ ያለው ሰው ልዩነት አለ ብሎት ፕሬዝ ጋድ አኖይንቲንግ እንደለመለሙ እንደጠነከሩ እንደለመለሙ አሜን የሚባል ስራችሁ እንደለመለመ ሚኒስትሪያችሁ እንደለመለመ ፋይናንሳችሁ እንደለመለመ ትዳራችሁ ሁሉ ጊዜ እንደለመለመ ጤናችሁ ሁሉ ጊዜ እንደለመለመ ለምን ሲባል የለጋ ቅባት በላያችሁ ላይ አለ። የትኛውም ህይወታችሁን ያዛለ ነገር ዛሬ በእግዚአብሔር ቅባት ተሐድሶ ይሆንለታል። ኦ የስ there is an anointing አሜን። ከመጸለያችን በፊት ስፔሻሊ ለወጣቶች ለሁላችንም ስፔሻሊ ግን ለወጣቶች አንደር 30 ከ30 በታች ላላችሁ ልጆች listen to this very carefully praise God ከ30 በታች ሆናችሁ እጃችሁን አንሱ። በእምነት ሳይሆን የእውነት በደም አንደር 30 praise God በጣም ብዙ ነው። ከግማሽ በእምነት አይደለም አይደል? ሃሌሉያ listen የእግዚአብሔር ቅባት በህይወታችን ላይ it's very important። ሶስት ነገር ብቻ መናገር ፈልጋለሁ ቶሎ ብዬ within 5 minutes listen በህይወታችን ላይ የእግዚአብሔርን ቅባት የምንቀበልበትና የእግዚአብሔር ቅባት እንዲጨምር የምናረግበት ሶስት ነገር ቶሎ ልንገራችሁ። because ይሄን ሁሉ ብዬ ይሄን ሳልል ከሄድኩ መልካም አላረግም። የቅባቱን ውጤት ነግራችሁ አሁን ግን ሶስት ነገር ብቻ how to receive and increase the anointing how እንዴት ነው ወደ ህይወት የእግዚአብሔር ቅባት ማመጣው? እንዴት ነው የሚመጣው? ምክንያቱም አስታውሱ የእግዚአብሔር ቅባት ከጥሪያችን እኩል ወደ ህይወታችን ላይ መጣ ይችላል። ወጣቶች እየሰማችሁኝ አለም? የእግዚአብሔር ቅባት ከጥሪያችን እኩል ወደ ህይወታችን ላይ መጣ ይችላል። ጥሪና ቅባት እኩል ላይ አይመጣም። አብዛኛውን ጊዜ ጥሪ ነው የሚቀድመው። ጥሪ ነው ኮሊንግ ነው የሚመጣው። ተጠራችሁ ማለት ተቀባችሁ ማለት አይደለም። አብዛኛው ሰው በቃ ጌታ ለአገልግሎት ይፈልጋል የሚል አንድ ትንቢት ከሰማ በቃ ጨርሻለሁ አልጨረስክም ገና ነው ኖ ጥሪ ቀድሞ ይመጣል። አብዛኛውን ጊዜ ጴጥሮስ ለምሳሌ ከተጠራ ከ3 ዓመት ተኩል በኋላ ነው የተቀባው። አኖይንቲንግ ከጥሪ ጋር የሚመጣ ነገር ላይሆን ይችላል። most of the time አብዛኛውን ጊዜ አሜን አሜን በብዙ ዲሲፕሊን እና ፕሪንሲፕል የእግዚአብሔር ቅባት ወደ ህይወታችን የሚሳበው ሰዎች ሚስ የሚያደርጉት ነገር ይሄ ነው። ለምሳሌ ሰዎች ወደ ውትድርና ዓለም ቢመለመሉ ሰው መጥቶ እዚህ ጋር ወታደሮችን ቢመለምልና ውትድርና ውስጥ ቢገቡ እዛ ወታደር ቤት 45 ዓመት ቆይቶ ብዙ ማዕረጎችንና ብዙ ይሄ ምን ነው የሚባለው ሜዳሊያውን ከደረደረው ሰውዬ እኩል ስሙ ወታደር ይባላል። ግን አንድ አይደለም እንዴ? የዛሬ ወር የተመለመለው ሰውዬም 45 ዓመት እዛ በላዩ ላይ ተለጥፎ ያለውም ስማቸው ምን ነው? ወታደር ነው። ጀነራሊ ሲጠሩ ግን is not the same። አያችሁ ለዚህ ነው አንዳንድ ሰው ገና ፓስተር ተብሎ ኦርዴን ሲደረግ ቤቱ ላይ ከኖረው ከፓስተሩ እኩል የሆነ ይመስላል። it's not the same። ሃሌሉያ አሜን አሜን። አንድ አይደለም። ከብዙ ትሬኒንግ በኋላ praise God ብዙ ነገር ሰርቫይቭ ካደረገ በኋላ የሚወጣበት የህይወት ራንክ አለ፣ የሚሄድበት አውቶሪቲ አለ። ሁለቱም ወታደር ይባሉ እንጂ ስልጣናቸው ይለያያል፣ ኃይላቸው ይለያያል። ይሄ ትልቁ ወታደር የሚጠራው ይመጣለታል praise God እሱ የሚጠራበት ድምጽ አለ። አንተ ደግሞ ትናንትና የገባው ሰውዬ የምጠራው ነገር የለም። እማዬ ነው የምትለው ከፈራህ እንጂ ሌላ ማንንም አጠራም። በጠራም የሚመጣ የለም። ግን ስም ምንድነው? ወታደር። ያንኛውም ስማቸው ምንድነው? ወታደር። but the level, the authority, the power በቃል በአፋቸው ላይ ያለ ቃል praise God
አሜን 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 አሜን። አንድ ሬዲዮ ሲደውሉ እሳቸው የሆነ ክፍለ ጦር ሙቭ ያደርጋል። ዳስ አን ኦቶሪቲ። አሜን አሜን አሜን። አንተ ሰፈር ደውለ ስልክ ላይነሳ ይችላል። but there is power, there is a difference። አሜን። የሚሰዋለ ወይ ዛሬ ወታደር ቤት ገባ ማለት ከሳቸው እኩል ስልጣንና ኃይል አለ ማለት አይደለም። ማለፍ ያለብህ መንገድ አለ፣ መሄድ ያለብህ መንገድ አለ፣ መታገስ ያለብህ ነገር አለ፣ መክፈል ያለብህ ዋጋ አለ። ከዛ በኋላ ወደ ትከሻ የሚመጣ ኮከብ አለ። ቃልህ እንደ ቃላቸው እንዲሆን መሄድ ያለብህ መንገድ አለ። ብዙ ወጣት አገልጋዮች እስከ መጨረሻው መሄድ የማይችሉት ጥሪያቸውና ቅባታቸው እኩል የመጣ ስለሚመስላቸው ነው። you have to understand the anointing is a process በህይወታችን ላይ ጥሪ ኢንስታንት ሊሆን ይችላል but the anointing ሂደት አለው። አሜን 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 አሜን። እስቲ በደንብ አሜን በሏ። ሃሌሉያ። ነምበር 1 የእግዚአብሔር ቅባት ወደ ህይወታችን የሚመጣው ከእግዚአብሔር ጋር ባለን ፌሎሺፕ ነው። ከመንፈስ ቅዱስ ጋር ባለን ህብረት ነው። አሜን አሜን። ብዙ ሰዎች ጥሪያቸውን ተቀብለው ከእግዚአብሔር ቅባት ጎለው የሚኖሩት ከመንፈስ ቅዱስ ጋር ህብረት ማድረግ ስለማይችሉ ነው። ፌሎሺፕ አንደኛ ቆሮንቶስ 1:9 ወደ ልጁ ወደ ጌታ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር ምን ያለ ነው? የታመነ ነው። ሪሜምበር የመጀመሪያ ጥሪያችሁ ከእግዚአብሔር ጋር ህብረት የማድረግ ጥሪ ነው። ወንጌላዊ የመሆን ጥሪ አይደለም። ፓስተር የመሆን ጥሪ አይደለም። listen to me very carefully። የተጠራችሁ ጥሪ ሐዋርያ የመሆን አይደለም። ጥሪ ፕራይመሪ ኮሊንጋችን ከእግዚአብሔር ጋር ህብረት የማድረግ ጥሪ ነው። ወደ ህብረት የጠራን እግዚአብሔር ነው የሚለው። እግዚአብሔር የጠራን ወደ ፌሎሺፕ ነው። ብዙ ሰዎች ብዙ አገልጋዮች ህይወታቸው ከቅባት የሚለየው ምክንያቱም ከጠራቸው ጋር ህብረት ስለማያደርጉ ነው። you see continuous የሆነ ፌሎሺፕ ከእግዚአብሔር ጋር የምናደርገው ህብረት በጾም በጸሎት ቃሉን በማጥናት በማገልገል በመሰጠት በኮሚትመንት ከእግዚአብሔር ጋር የምናሳልፈው ጊዜ ነው የእግዚአብሔርን ቅባት ወደ ህይወታችን የሚስበው። አሜን አሜን። እያገለገልን እየጸለይን እየጾምን እየተጋን የሆነ ጊዜ ሳናቀው የምንካፈለው ነገር አለ። የእግዚአብሔር ቅባት በህይወታችን ላይ ኢንክሪዝ ማድረግ ይጀምራል። አያችሁ ታለንት እና ቅባት የተለያየ ነው። ታለንት በጣም ጎበዝ አሁን ለምሳሌ አንዳንድ ቦታ ምን ይላል? ጎበዝ አስተማሪ የሃይ ስኩል አስተማሪ ጌታን ሲቀበል ቸርች አስተምር ይሉታል። እንደሱ አይደለም የሚሆነው ነገሩ። we need the anointing። በዓለም ያለ ሰው ድምጹ መረዋ የሆነ ድምጹ የሚምዘገዘግ ሰው ሲመጣ ለጌታን ሲቀበል በቃ እናዘምር፣ እንደሱ አይደለም የሚሆነው። መምዘግዘግ ዓለም ያለበት we need the anointing። የተገረዳደፈ ድምጽ ይኸውላችሁ እኔ ስም አልጠራም። በዚህ ምድር ላይ በህይወታችን በጣም በአገልግሎታቸው ከ30 ምናምን ዓመት በላይ የተባረክንባቸው የእግዚአብሔርን ቅባት የሚሸከሙ ዘማሪዎች አብዛኞቹ እኔ ማቃቸው በቅርበት አቃቸው አብዛኞቹ የሙዚቃ ዕውቀት የላቸው። በንቀት ዓለም የምላችሁ ሙዚቃ አያውቁም፣ ፒች አይጠብቁም። አሁን በአሁኑ ዘመን እንደምንለው ስታይልም የላቸውም፣ አይችሉበትም። ፕራይስ ጋር እንዴት እንደሚሰበርም አያውቁም። ግን there is an anointing። ድምጹን አይሰብሩትም፣ ግን የአጋንንት መንደር ይሰበራል። ለምን? የከረመ ቅባት አለ፣ የተጠራቀመ ቅባት አለ፣ ከፌሎሺፕ የሚወጣ ቅባት አለ። አሜን አሜን አሜን። ከቴክኒክ አይደለም ከፌሎሺፕ የሚወጣ። አያችሁ የትኛውም ቴዎሎጂ ኮሌጅ የተቀባችሁ ሰው አያደርጋችሁም። የትኛውም ማሰልጠኛ ጣቢያ ቅባት በሕይወታችሁ ላይ አይመጣም። የእግዚአብሔር ቅባት የሚመጣው እናንተ በግላችሁ ከእግዚአብሔር ጋር በምታደርጉት ህብረት ነው። በጓዳችሁ ውስጥ ነው የእግዚአብሔር ቅባት የምትቀበሉት። በመንበርከኪያችሁ ቦታ ነው የእግዚአብሔር ቅባት የምትካፈሉት። አሜን አሜን። አንዳንድ ሰው ቅባት ፍለጋ የማይሄድበት ቦታ የለም። እከሌ እንደዚህ ቢያደርግ እከሌ ኖ ፐርሰናል ፌሎሺፕ ከእግዚአብሔር ጋር የምታጠፉት ጊዜ ነው። አሜንም ይሷል ወይ? ዳዊት ሲናገር እንደዚህ ነው ያለው፣ እኔ የማቀው አለ አንበሳና ድብ ይመጣብኝ ነበር። this is my personal experience። ሃሌሉያ አሜን አሜን አሜን። ከጎልያድ ጋር ለመጋጠም የተካፈለው ቅባት የተካፈለው እዛ ብቻውን ነው፣ በጨለማ ውስጥ ነው። አሜን ይሷል ወይ?
ገና አንበሳና ድብ እየገደለ ድቡን እየገደለ እያለ there was an anointing። አሜን 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 አሜን። ፌሎሺፕ ስሙኝ ወጣቶች፣ ፌሎሺፕ ከእግዚአብሔር ጋር በግላችሁ የምታጠፉት ጊዜ ነው ቅባቱ በሕይወታችሁ ላይ እንዲመጣና እንዲቆይ የሚያደርግ። በጓዳ አንበሳና ድቡን ሳትገል ከጎልያድ ጋር አጋጠማለሁ ብትል ታሪክ የ6 ወር ነው የሚሆነው። 6 ወር አገልግሎ ነበር ነው የሚባለው ሰውየው። በቃ ከዛ የት ሄደ የሚታወቅ ነገር የለም። አያ አሜን 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 አሜን። ከአንበሳና ከድብ ያዳነኝ እግዚአብሔር አለ። in the name of Jesus። በጓዳ የሰልፍ ያስተማረኝ እግዚአብሔር፣ ድል ያስተማረኝ እግዚአብሔር፣ ጦርነት ያስተማረኝ እግዚአብሔር ይሄን ያልተገረዘ ፍልስጤማዊ አሳልፎ ይሰጠኛል አለ። አየ ቪክትሪ ያለው በጓዳ ውስጥ ነው። ድላችሁና ቅባቱ ያለው በፌሎሺፕ ውስጥ ነው። አሜን አሜን። የእግዚአብሔርን ቅባት የሚስበው የእግዚአብሔርን ቅባት በሕይወታችን ላይ እንዲጨምር የሚያደርገው it's personal devotion ነው። የጥሞና ጊዜ ነው። አሜን አሜን ትላላችሁ ወይ? እንደማንም መሆን አይጠበቅባችሁም። የማንንም ስታይል መከተልም አይገባችሁም። ዘመኑ ምንድነው የሚደረገው ማለትም የለባችሁም። የፀጉራችሁ ስታይል መቀየር የለበትም። ልብሳችሁ መቀየር የለበትም። አሜን አሜን አሜን። you can be a normal person amen but with the anointing። ከእግዚአብሔር ጋር ጊዜ መውሰድ ተራ የሚመስል ኃያል ሰው ያደርጋችኋል። ኢየሱስን ሲያዩት ግራ ይገባቸዋል። ከኃጢአተኞች ጋር ነው የሚበላው ይላል። ኃጢአት የሚገኝበት ቤት ራሱ እንደው ተራ ቤት ነው የሚገባው። የከበቡት አጅበውት የሚሄዱ ሰዎች ኢምፖርታንት ሰዎች አይደሉም። አጋንንት ይወጣላቸው የሆነ ነገር ያደረጉ በጣም በቃ ተራ ሰዎች ይከተሉታል። but there is power። አሜን አሜን። there is power። ከማንም ጋር ፎቶ አብሮት የተነሳ ባለስልጣን የለም፣ ግን there is power። መጽሐፍ ሲናገር ኢየሱስም ይላል ደቀ መዛሙርቱን ከሸኛቸው በኋላ ወደ ተራራ ይወጣ ነበር። ሌሊቱን በሙሉ ይላል ፕሬዝ ጋድ ከአባቱ ጋር ፌሎሺፕ ያደርጋል። ምክንያቱም ቅባቱን ኢንክሪዝ የሚያደርገው ከአባቱ ጋር ያለው ህብረት ነው። ጌታ ኢየሱስ ከጸለየ፣ ሐዋርያት ከጸለዩ፣ የቀድሞዋ ቤተ ክርስቲያን ከጸለየችና ህብረት ካደረገች እኔና እናንተ የማንጸልይበት ምክንያት ምን ሊሆን ይችላል? there is no other way። የእግዚአብሔር ቅባት የሚወጣው ከህብረት ውስጥ ነው። አሜን አሜን። እኔ ያለ ገብርኤል ሲናገር በእግዚአብሔር ፊት የምቆም ገብርኤል ነኛል። ዘካርያስ ጋር እንደዚህ ነው ያለው። አንተ አለው ከሜዳ እኮ አይደለም የመጣሁት አለው። ፕሬዝ ጋድ አሜን። ይሄ ነገር እንዴት ይሆናል ምናምን ሲል ሊስን አለው I came out of the presence of God አለ። እኔ እኮ ገብርኤል አለው በእግዚአብሔር ፊት የምቆም የመጣውበት ፕሬዘንስ እንደዚህ አይነት ኔጎሺዬሽን ያለበት አይደለም አለ። እንዲህ አይነት ወሬ ያለበት ቦታ አይደለም። አሉባልታ ልነግርህ እኮ አልመጣሁም አለ። የወጣሁት ከእግዚአብሔር ህልውና ያደረገኝ የሚያደርገው ፌሎሺፕ። ነምበር 2 የእግዚአብሔር ቅባት የምንቀበልበት መንገዳኛው ምንድነው? ሁለተኛው በጣም ብዙ ፖይንት እዚሁ ፊት ከሰጣችሁ ወር ሙሉ ብቀመጥ አያልቅም ይሄ ነገር። ፕሬዝ ጋድ አሜን። የነማችሁ ሆነ እንደሄድ ቸኩላችኋል። ስለዚህ ሰዎች ጨርሸኝ ኦኬ ፕሬዝ ጋድ አሜን አሜን። ሶ ይወጣችሁ በህይወታችሁ ላይ የእግዚአብሔር ቅባት እንድትቀበሉ ያለው ነምበር 2 የልባችሁ ሁኔታ ነው። the condition of our heart የልባችን ሁኔታ አሜን አሜን። humble heart ትሁት ልብ፣ የሚያገለግል ልብ፣ ሰርቫንቱ ያለው ልብ አሜን አሜን። እግዚአብሔርን የሚወድ ልብ። የእግዚአብሔር ቅባት የሚሳበው ወደ ልባችን ነው። አሜን የሚሳለ ወደ መልካችን አይደለም የሚሳበው ወደ ልባችን ነው የሚሳበው። ቅባቱ የሚሰራው ልባችን። ወጣቶች ነግራችኋለሁ ዛሬ አልሰማሁም እንዳትሉ ፕሬዝ ጋድ ከፊታችሁ ያለው መንገድ በድል መቀጠል ካለባችሁ ቅባቱን የምትቀበሉበት መንገድ መማር አለባችሁ። the condition of your heart የእግዚአብሔር ቅባት የሚሳበው ወደ ሰዎች ልብ ነው፣ ወደ ልባችሁ ነው። አሜን። አንዳንድ የእግዚአብሔር ቅባት ሄቪ ሲሆን ኤሌክትሪኩ ራሱ አይችለው ፕሬዝ ጋድ ጃም ያደርጋል። ኦቨር እንትን እየጨመረበት ማለት ነው።
አሜን አሜን። ፓወር በዝቶበታል። ወደ እሴይ ቤት ቅባት መጣ እንዳረሱ ቅባቱ አቬሌብል ነው። ቀቢው አለ፣ ቅባቱ አለ። የሚቀባ ነው አሁን የጠፋው። እግዚአብሔር እንደዚህ ያለ መልኩን እንዳታይ፣ ቁመናውን እንዳታይ፣ ትከሻውን እንዳታይ ይሄ ቅባት የሚሳበው አለ ወደ ሰው ልብ ነው አለ። እኔ ልብ ነው እየፈለኩ ያለሁት አለ። ቁመት አይደለም እየፈለኩ ያለሁት አለ። ውበት አይደለም፣ ትምህርት አይደለም፣ ገንዘብ አይደለም፣ ስታይል አይደለም እየፈለኩ ያለሁት የልብ ኮንዲሽን ነው አለ። በጌታ በኢየሱስ ቅባቱን የሚያስቀር ልብ ጣም የተቀበሉ ቅባቱን እናንተ ጋር የሚያስቀር ልብ በጌታ በኢየሱስ ተቀበሉ። አሜን። ብዙ ሰዎችን ቅባቱ አልፏቸው የሄደ ልባቸው ለእግዚአብሔር ቅባት ስላልተዘጋጀ ነው። ቅባቱን የሚያሳልፍ ልብ አለ፣ ቅባቱን የሚያስቀር ደግሞ ልብ አለ። አሜን አሜን። ይሄንን አይቼዋለሁ። ወረድ ብላችሁ ብትመለከቱ ስምንቱንም አሳለፋቸው ይላል። እንደዚህ የሚል ቃል አለ። እኔ አልመረጥኩትም፣ እኔ አልመረጥኩትም፣ ቃሉ እንደዚህ እኔ አልመረጥኩትም። በጌታ በኢየሱስም ታሪካችሁ እንደዚህ አይሆንም። የእግዚአብሔር ቅባት ሕይወታችሁን አልፎ አይሄድም። የእግዚአብሔር ቅባት ቤታችሁን አልፎ አይሄድም። እናንተ ወጣቶች አሜን በሉ። የእግዚአብሔር ቅባት አልፏችሁ አይሄድም። ዛሬ እግዚአብሔር ልባችሁን ያስተካክለዋል። እግዚአብሔርን የሚያገለግል ልብ፣ ትሁት የሆነ ልብ፣ እግዚአብሔርን የሚወድ ልብ፣ ቀና የሆነ ልብ፣ አሜን አሜን አሜን፣ በትዕቢት ያልተሞላ ልብ፣ የማይስቀዳደም ልብ እግዚአብሔር ደስ ያለ ማንም የለም አለው። ሰው የለም አይደለም ያለው፣ ልብ አላገኘውም ያለው እግዚአብሔር። ሰውማ ሞልቷል፣ ልብ ያለው የለም ማለት ቅባቱን መሸከም የሚችል ልብ የለም ማለት። ሌላ ሰው የለህም ወይ? ሌላ ልጅ የለም እዚህ ቤት አለ። ፕሬዝ ጋድ። ሌላ አለ ግን ትንሽ ነው አለ። እዚህ ገባ የሚባልም አይደለም። ንጉሥ ሲጠራ ንጉሥ ሲፈለግ የሚጠራም አይነት አይደለም። እዛ የሚውለው ራሱ ከበጎች ጋር ነው። አይሁን ማለት እስቲ ጥራው ለማንኛውም ይምጣ ተባለ። የእግዚአብሔር ቅባት አይደንቲፋይ ያደርጋቸው። ልባችሁን አድራሻችሁን የሚቀይረው አሰባችሁን። ልባችሁን አድራሻችሁን የሚቀይረው ልባችሁ ኮሎ ሰፈራችሁን የሚቀይርላችሁ። ዳዊትም መጣ ይላል ቃሉ ሲናገር፣ ትንሽ ነው ይላል፣ ቀይ ነው ይላል፣ ብላቴና ነው ይላል። የእግዚአብሔር ድምፅ ከላይ ወደ ሳሙኤል መጣ። እንደ ልቤ የሆነውን አሁን አግኝቻለሁ አለ። በሰው ዓይን የማይሞላ ነው አለ። ነገር ግን ቅባቱ የሚያልፈው በሱ ላይ ነው አለ። በጌታ በኢየሱስም ዛሬ አንድ ሰው ቅባቱን ይቀበላል። ሪሲቭ ዘ አኖይንቲንግ። በጌታ በኢየሱስም ቅባቱን ተቀበሉ። ካልተጠራችሁበት ሰፈር የሚያስገባችሁ፣ ያልተመረጣችሁበት ቦታ የሚያቆማችሁ፣ ያልተፈለጋችሁበት ቦታ ከፍ የሚያደርጋችሁ ሪሲቭ ዘ አኖይንቲንግ። የእግዚአብሔር ቅባት የሚከተለው ልባችሁ። ብዙ ሰዎች የማያገኙት ነገር ይሄ ነው። እግዚአብሔር እንደዚያ እንደ ልብ የሆነ ሰው አገኘ። the condition of your heart። እግዚአብሔር ታለንትን ሰዎች እየፈለገ አይደለም ያለው። ታለንትን የሆነ በቃ ምርጥ ሰው እያፈላለግ ኖ የልቡ ኮንዲሽን እንደ ልብ የሆነ እኔን የሚፈልግ። ዳዊት እኮ እንደዚህ ይላል፣ እንጨትና ውሃ በሌለበት ደረቅ ምድረ በዳ ነፍሴ አንተን ተጠማች፣ በሌሊት እፈልግሃለሁ፣ ሲነጋም ወደ አንተ እጮሃለሁ ይላል። ወፎችን አይና ምነው እንደነዚህ ርግቦች ቤቴ በእግዚአብሔር ማደሪያ በሆነልኝ፣ ምነው ለዘላለም በድንኳን ውስጥ ባለ። እግዚአብሔር ያገኘው ልብ ነው። በጌታ በኢየሱስ ስም የእግዚአብሔር ቅባት ሕይወታችሁን ያገኛል። ዛሬ ጸልያለሁ፣ ልባችሁ ተቀየረ። እንደ ድንጋይ የሆነ ልብ ዛሬ ተናደ ነው ማለት። ቅባቱን የከለከለ የልባችሁ ሁኔታ በጌታ በኢየሱስ ስም ከእናንተ ወሰደ። እስቲ ጩኹና እንደዚህ ብሉ፣ የእግዚአብሔር ቅባት በሉ እስቲ። አልፎኛ አይሄድም። የእግዚአብሔር ቅባት በሉ እስቲ። ያገኘኛል። ይኸው እንዳላችሁት ይሆንላችሁ። ክብር አምጡ ለጌታ በደም። ሃሌሉያ። the condition of your heart፣ የልባችሁ ሁኔታ የእግዚአብሔርን ቅባት ወደ ህይወታችሁ ይስበዋል። you must remember the anointing is always available።
የእግዚአብሔር ቅባት ሁል ጊዜ አቬሌብል ነው። የተደበቀና የተሰወረ ነገር it's always there። ነገር ግን ልብ ይፈልጋል። ኃይል ፓላዲያኖ ማሶፕራዲያ you have to pray። በህይወታችሁ መጸለይ ካለባችሁ ነገር ተዋት ብትተዋት እኮ ምንም አትሆንም። let me keep preaching እሺ ቁጭ በሉ no problem። ተዋት የእግዚአብሔር መንፈስ ስራውን እየሰራ ነው። just forget it። ሃሌሉያ። የሰው ሐሳብ እንዳይሰረቅ ተዋት፣ ምንም ችግር የለም። thank you holy spirit። ኃይል ባለበት ቦታ ማኒፌስቴሽን አለ። ዲመኑ ራሱ ልቆ ይሄዳል። praise God don't worry። ነፃ እየወጣች ነው። praise God አሜን አሜን አሜን። there is power። እዚህ ቤት ኃይል አለ። አሜን። እየሄደ እኮ ነው፣ እየሄደ ነው፣ ገና ይሄዳል እኮ እየተነነ እየወጣ ነው። yes there is power። የፈውስ ኃይል አለ። የአጋንንትን መንደር የሚነቃቅል ኃይል እዚህ ቤት አለ። the anointing is here። በጌታ በኢየሱስ ስም I command you leave them in the name of Jesus። ሃሌሉያ አሜን። ልባችን የእግዚአብሔርን ቅባት ይይዛል፣ ያስቀረዋል። ብዙ ሰው ቅባቱ ባለበት ቦታ ተገኝቶ ከቅባቱ ጋር ተላልፏል። I'm telling you ቅባቱ ባለበት ቦታ ተገኝቶ ከቅባቱ ጋር የተላለፈ ብዙ ሰው አለ። ዋይ እግዚአብሔር የሚያየው ልብን ስለሆነ። finally let me tell you this። የእግዚአብሔር ቅባት የምንቀበለውና የእግዚአብሔር ቅባት በሕይወታችን ውስጥ የሚያድግበት መንገድ በመካፈል በማመን ነው። believing ወይም ደግሞ በኢምፓርቴሽን ማመን አለብን። praise God you have to believe in impartation። በመካፈል የእግዚአብሔር ቅባት ባህሪዎች መካከል አንዱና ዋነኛው የቅባቱ ባህሪ ተላላፊነቱ ነው። praise God የእግዚአብሔር ቅባት ሃይሊ ኮንታጂየስ ነው። አሜን 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 አሜን። የሚሰው አለ የሚጋባ ነው። የቅባቱ ባህሪ ይተላለፋል። አሜን አሜን። ልክ ኮቪድ በመጣ ጊዜ ምን አሉ? ሁሉ ሰው ማስክ ያርግ። ለምን? ሃይሊ ኮንታጅ የሚጋባ የእግዚአብሔር ቅባት ባህሪ ይሄ ነው። የእግዚአብሔር ቅባት ይጋባል ሰዎች ላይ። በኢምፓርቴሽን የእግዚአብሔር ቅባት የምትካፈሉት ነው። አያችሁ ኦሪጂናል የሚባል ቅባት የለም። ያለው እዚህ ያለው ቅባት አንድ ነው። praise God ግን ኢምፓርቴሽን አለ። ካንዱ ወደ አንዱ ካንዱ ወደ አንዱ ካንዱ ወደ አንዱ። አሁን እኮ እየተናገርኩ ኢምፓርት የምታረጉት አኖይንቲንግ እኮ አለ። አንዳንዶቻችሁ ከረጅም ዓመት በኋላ ትመለሱና ያለት እኮ ኤልሻዳይ እየሰበከ እኮ something happen ትላላችሁ። I know in my life እንዴት አይነት ቅባት እንደተካፈልኩ መች እንደተካፈልኩ I know። በተለያየ ጊዜ I part a different kind of anointing። You have to believe in impartation። በመካፈል የማታምኑ ከሆነ ብዙ ሰዎች በመካፈል ስለማያምኑ ነው ብቻቸውን ተራራ ላይ ሄደው ለመቀባት መከራቸውን የሚያዩት። 40 ቀን ተራራ ላይ ሄጄ ተቀብቼ መጣ። 40 ቀን እንደሱ አይደለም። You have to believe in impartation። በመካፈል ውስጥ ነው የእግዚአብሔርን ቅባት የምንካፈለው። ሮሜ 1:11 እንድትጸኑ የሚያስችላችሁን መንፈሳዊ ስጦታ አካፍላችሁ ዘንድ so that I may impart you ይላችሁ ሐዋርያ ጳውሎስ የእግዚአብሔርን ጸጋ እንዳካፍላችሁ ላያችሁ ናፍቃለሁ ይላል። ሃሌሉያ አሜን አሜን። እንድትጸኑ የሚያስችላችሁ እናንተ ጋር የሌለ እኔ ጋር ያለ ነገር አለ እያላቸው ነው። እናንተን የሚያጸና እኔ ውስጥ ያለ ጸጋ አለ። እኔ ውስጥ ያለ የእግዚአብሔር ቅባት አለ። there is a grace there is an anointing። ስለዚህ ላያችሁ ናፍቃለሁ አለ። ምክንያቱም ኢምፓርቴሽን በመካፈል ውስጥ ያለ የምትከፋፈሉ ጸጋ ስላለ። አሜን አሜን። ለዚህ ነው ፓስተር ማን ነው ሲባል ፓስተሬ ኦንላይን ነው ማለት የለባችሁ። ኦንላይን የሚባል ፓስተር የለም። አሜን አሜን። እኔ የምገለገለው አየር ላይ ነው። አየር ላይ የሚባል ነገር ምንድነው? የምትካፈሉ አያችሁ ዘንድ አለ። ቢኮዝ በመተያየት ውስጥ መካፈል አለ። አያችሁ ዘንድ በደብዳቤ ላካፍላችሁ የማልችለው ነገር አለ አለ። አሁን የሚቀጥለውን ነገር ማካፈላችሁ ስንተያይ ነው አለ። in the name of Jesus ዛሬ ይኸው የምትካፈሉ ጸጋ አለ እኮ ነው ማለት።
የእግዚአብሔር ቅባት የምትካፈሉት ነው። በማየት በመገኘት በቦታው ላይ ራሳችሁ በማግኘት አሜን አሜን አሜን። ኦንላይን አይደለም። ኦንላይን ይወላችሁ እንደ ተጨማሪ ነገር አርጋችሁ በዚህ ዘመን አሁን አዲሱ ፋሽን እኔ ፓስተሬ አሜሪካን ያለው በኦንላይን በቪዲዮ ነው የሚያገለግለኝ። I don't believe in that። በጣም ብዙ ፓርትነሮች አሉኝ እኔ በዓለም ዙሪያ። ነገር ግን ሁሉም ወደ ቤተክርስቲያን እንዲሄዱ አስገድዳቸዋለሁ ባሉበት ከተማ። This is the same anointing አሉ። ይሄን ድምጽ እናቀዋለን አሉ። አሜን 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 አሜን። you are receiving something። ዛሬ አንድ ሰው እየተካፈለ ነው ያለው። አሜን ትላላችሁ ወይ? ኦልሞስት ይውላችሁ ለ10 ምናምን ዓመት መጽሐፍ ለመጻፍ ሞከርኩና መጽሐፍ አቃተኝ። ረጅም ጊዜ ከ2015 በፊት። ከዛ በኋላ እግዚአብሔር አምላክ በመለኮታዊ ግንኙነት ከቢሾፕ ዳግ ህይወት ሚል ጋር ኮኔክት አደረገኝ። ከዛ I become a board member። ለመጀመሪያ ጊዜ ሄጄ እዛ ስገለገል ጋና ላይ የተገለገልኩ I said እኔ አሁን ዛሬ ዘርዘራለሁ አልኩ። because ሳይ 100 ምናምን መጽሐፍ ጽፏል። I said I have to impart this anointing። there is ለእያንዳንዱ ነገር ቅባት አለ። አሜን። ጎበዝ ጸሐፊ ያለ መሆን ያለባችሁ ለካ anointing ያስፈልጋል። ዘሬን አወጣውና እንደዚህ ይሄ ዘር አልኩኝ በዚህ የእግዚአብሔር ሰው ላይ የሚሰራ የመጽሐፍ ቅባት ላይ ይውደቅ አልኩና ሄጄ ዘሬን ዘራ። እውነቴን ነው የምነግራችሁ በ3 ዓመት ውስጥ ነው 8 መጽሐፍ የጻፍኩት። I believe I impart the anointing። የእግዚአብሔር ቅባት ነው። ይሄ ያልተካፈላችሁትን ነገር በህይወታችሁ ላይ ከየትም አታመጡት። የቅባቱ ባህሪ መጋባቱ ነው። ይጋባል በህይወታችሁ ላይ። ይሄው አሁን እየተናገሩ በህይወታችሁ ላይ የሚፈታ ነገር ስላለ ነው። የዛሬ ረጅም ዓመት ባይብል ስኩል ሰከንደሪ ተማሪ ያለው በጣም አብዝቼ የምሰማው ሲዲ ነበር። እሱም ደግሞ የዶክተር ማይልስ ሞንሮ ነው። ስማቸውን የምጠራበት ምክንያት ለመሰላችሁ I want to honor የእግዚአብሔርን ሰዎች። አሜን። ሰው እንዳልሆንኩ እንድታቁ ነው። praise God። I imparted something from ቢሮዬ ብትመጡ ወደ 32 የሚሆኑ የእግዚአብሔር ሰዎች ፎቶ አለ። በተለያየ መንገድ ጸጋን የተካፈልኩባቸው ማለት መጽሐፋቸውን አንብቤ ቪዲዮአቸውን አይቼ መልእክታቸውን ሰምቼ በአካል ሄጄ ተገኝቼ በጉባኤያቸው ላይ አብሬያቸው 32። ስለዚህ ይሄ የምታዩት ሰው የብዙ ሰው ቅባት ላይ በቃ እንደዚህ ተደፋፍቶ ከእናቴና ከአባቴ ጀምሮ ማለት ነው። እናትና አባቴ ኦልሞስት ከ50 ዓመት በላይ ጌታን ያገለገሉ ሰዎች ናቸው ሁለቱም። praise God። አሁን የእግዚአብሔር ቅባት ትራንስፈረብል ነው። ሳስተምር ባይብል ስኩል ውስጥ ሆኜ ለማስተማር ለመስበክ ስሞክር አብዛኛውን ጊዜ ስብከቴ በ5 ደቂቃ እያለቀብኝ ይቸገር ነበር። ፓስተር ጌታ ይባረክ 6 ገጽ ጽፌ በ2 ደቂቃ ያልቃል። እንዴት በምን ተአምር እንደምጨርሰው አላውቅም። ጌታ ይባረክ ፍጥነቴ ያልቃል ብለው መልእክት እየሰማው አንድ ቀን እየጸለይኩ ማለዳ ላይ እየጸለይኩ I sense the anointing። praise God። ከምሰማው ቴፕ ውስጥ ከሚያገለግለው የእግዚአብሔር ሰው ውስጥ የማስተማር ግሬስ እና አኖይንቲንግ ሲወጣ አይ ነበር። I had a vision። የሆነ ወርቃማ ቁልፍ መጥቶ ውስጥ እጄ ውስጥ እንደዚህ ሲገባ አየሁት። ከዛ የጌታ መንፈስ እንደዚህ ዛሬ አለኝ የእግዚአብሔርን ቃል የምትፈታበትን ቅባት ተቀበል። this is the day አለኝ። praise God። አሜን አሜን። I will never forget ያችን ማታ ያችን ጠዋት አረሳትም። ከዛን ጊዜ ወዲህ የእግዚአብሔር ቃል ፍቺ መብራት ጀመረ። you will impart the anointing። የእግዚአብሔርን ቃል ትካፈላላችሁ እያልኩ ነው ያለሁት። የእግዚአብሔር ቅባት ይተላለፍባችኋል። there is an anointing። የእግዚአብሔር ሰው ራይናርድ ቦንኬ ሲናገር እንደዚህ አለ። እንግሊዝ ሀገር ሄጄ ባይብል ስኩል ተምሬ አለ። ባይብል ስኩል ተምሬ ከጨረስኩ በኋላ ወደ ጀርመን ወደ ሀገሬ ስመለስ ባስ ውስጥ ገባው አለ። ከዛ በኋላ በትሬን በባቡር የሚሄድበት ጊዜ አልደርስ ስላለኝ ለንደን ዞር ብዬ ሊያት ብዬ ወረድኩ አለ። የሆነ ቦታ ላይ ወርጄ ወክ ያደረኩ በግሬ አለ። ወጣት ነው maybe he was in his 20s ራይናርድ ቦንኬ። በግሬ እየዞርኩ ጆርጅ ጄፍሪ የሚባል ሰው ስም እና የቤት ቁጥር አየሁ አለ። ይሄ ጆርጅ ጄፍሪ የሚባለው ሰው በእንግሊዝ ውስጥ የነበረ ታላቅ ሪቫይቫሊስት ነው። ታላቅ እግዚአብሔር ሰው
ባይብል ስኩል ባዮግራፊውን አጥንተናል አለ። ይሄ ሰውዬ እኔ ባይብል ስኩል ያየሁት ጄፍሪ ነው ወይስ ሌላ ጄፍሪ ነው ብዬ አሰብኳል። ከዛ ቤቱን ካለፍኩ በኋላ አለ ለምን አልጠይቅም አንኳኩቻ አልኩ አለ። ፕሬዝ ጋድ አሜን አሜን አሜን። አንዳንዶቻችሁ እንደዛ ነው የመጣችሁ ዛሬ። ለምን ለማንኛውም ልሂድ ማን እንደሚሰብክ አላውቅም ብቻ ገብቼ ልውጣ ብላችሁ ነው የሚያገኛችሁ ነገር አለ። አሜን አሜን አሜን። ከዛ ሄድኩና ደወልኩ አለ። ስደውል የሆነች ቤቱን የምታሰራድር ሴትዮ መጣች አለ። ምን ፈለካለች አለ። ይሄ ጄፍሪ የሚባለው የጄፍሪ ፋሚሊዎች የቤተሰቡ የነሱ ቤት ነው አልኳት አለ። አዎ አለችኝ አለ። ወንጌላዊው አዎ አለችኝ አለ። ይሄ የእግዚአብሔር ሰው አልኳት አለ። አዎ ምን ፈልገህ ነው አለችኝ አለ። እባክሽ አንድ ያሳየኝ አልኳት አለ። አይቻልም ብላ በሩን ዘጋችብኝ። ልክ በሩን ስትዘጋብኝ ሌላ ወፍራም ድምጽ ከቤት ውስጥ ሰማሁ አለ። ሌት ሂም ካም አለኝ አለ። ድምጹ ጎርናና ነው አለ እግዚአብሔር ሰው። ይሄ ወጣት ልጅ ይግባ ሲላት ሰማሁ አለ ከኋላ። ፓላዲያኖ ማሶፕራ in the mighty name of Jesus ያ የተዘጋው በር ተከፈተ አለ። እንደገና ተመልሶ ምን እንደማረግ አላቅም አለ። ሄጄ አጠገቡ ቁጭ አልኩ አለ። አላመንኩም አለ። አይኖቼን አርጅቷል፣ ትልቅ ሰው ነው አለ። ሲናገር ቀስ ብሎ ነው የሚናገረው አለ። እዛ ጋር ቁጭ ብዬ ያወራሁት ምን ፍለጋ ነው የመጣኸው አለኝ አለ። እኔ ገና ከባይብል ስኩል መውጣቴ ነው። ሰብኬ አላቅ፣ ወንጌል ሰርቼ አላቅ፣ ሰው ፈውሼ አላቅ፣ ምንም የማውቀው ነገር የለም። እንደው ምን ይሻለኛል? ባንተ ላይ ያለው የእግዚአብሔር ቅባት እንዲያገኘኝ ይፈልጋል። አረ ሃሌሉያ አሜን አሜን አሜን። እዛው እንደተቀመጥኩ አለ ጭንቅላቴን ያዘና ረጅም ነው አለ ጎትቶ መሬት ላይ አወረደኛል። በጌታ በኢየሱስ ስም አለኝ አለ የተጠማኸው የእግዚአብሔር ቅባት፣ የጠየከው የእግዚአብሔር ቅባት፣ በእኔና በዘመኔ ላይ የሰራ የእግዚአብሔር ቅባት ዛሬ ባንተ ላይ ይረፍ አለኝ። in the mighty name of Jesus አንተ ልጅ አለኝ አለ አንተ አለኝ አንተን የሚመስል ወንጌላዊ እስከማይገኝ ድረስ የእግዚአብሔር ቅባት ባንተ ላይ አርፏል አለኝ። 5 ደቂቃ አልቆየውም አለ። አሰናብቹ በቃ አለ። ከዛ ተሰናብቼ ወጣሁና ምን ባይምሮም አይደለም አለ። በቃ እየቃየው ነው የሚሄደው አለ። I don't know what happened። ቤት ከገባው በኋላ አገሬ ሄጄ ለአባቴም አልነገርኩትም አለ። ቤት ውስጥ ቁጭ ብዬ ከሳምንት በኋላ አባቴ መኝታ ቤትን አንኳኩቶ መጣ። እንደዚህ አለኝ አለ። ምን ነው አልኩት አለ። ጆርጅ ጄፍሪ እኮ ወደ ጌታ ሄደ አለኝ አለ። 1 week immediately የጌታ መንፈስ እንደዚህ አለኝ አለ። ያ ቅባት የሚረከበው ሰው እየፈለገ ነበር አለኝ። አኖይንቲንጉ የሚያርፍበት ሰው እየጠበቀ ነበር አለ። ያን ቀን እግሮችን የመራው እኔ ነኝ አለኝ አለ። ያ የእግዚአብሔር ቅባት ባንተ ላይ አርፏል። አሁን ከዚህ በኋላ ህይወት አንድ አይነት አይሆንም አለኝ። አረ ሃሌሉያ በጌታ በኢየሱስ ስም የእግዚአብሔር ቅባት አገኘ ህይወታችሁ። ዘመናችሁን የሚቀይር የእግዚአብሔር ቅባት ይኸው አገኛችሁ። in the mighty name of Jesus አሜን አሜን አሜን። 75 ዓመት በህይወት የኖረው ራይናርድ ቦንኬ 70 ሚሊዮን ሰው ወደ ጌታ አምጥቷል። 70 ሚሊዮን 75 ሚሊዮን እንዴት ብትሉ የተካፈለው የእግዚአብሔር ቅባት ቴዎሎጂው አይደለም። there is an anointing። ይኸው ዛሬ የምትካፈሉት ቅባት አለ። እናንተ ወጣቶች፣ እናንተ አገልጋዮች፣ እናንተ እናቶች፣ እናንተ አባቶች ተነሱና ቁሙ። የእግዚአብሔር ቅባት እዚህ አለ። in the mighty name of Jesus in the mighty name of Jesus እጆቻችሁን ዘርጉና ጸልዩ። በእግዚአብሔር ፊት በልሳኖቻችሁ ጸልዩ። መፍትሄ የሚያደርግ የእግዚአብሔር ቅባት pray in the spirit ካያ ፓላቬናማ ሼባባጋዶሳ ፕራዲያ ድምጻችሁን አውጡና ጸልዩ። yes 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 pray 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 in the spirit something is happening። እንዳካፍላችሁ የማልችለው ነገር አለ አለ። አሁን የሚቀጥለውን ነገር ማካፍላችሁ ስንተያይ ነው። in the name of Jesus እያለፈ ነው እያለፈ ነው እያለፈ ነው እያለፈ ነው ጌታ መንፈስ እያለፈ ነው ጌታ መንፈስ እያለፈ ነው ጌታ መንፈስ እያለፈ ነው ጌታ መንፈስ ክፈቱ ልባችሁ ክፈቱ ልባችሁ ናና
ሼባጋዶሳ ፓራዲያ ሌባጋዶሳ ፖራሎቫ ሊባጋዶሳ ፖራሌኔ receive the power, receive the power, receive the power. ኃይል እያለፈ ነው። ኃይል 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 እጆቻችሁን አንሱ እስቲ በደንብ እጆቻችሁን አንሱ በደንብ and pray 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 in the mighty name of Jesus. በጌታ በኢየሱስ ስም I pray. The anointing is here. The anointing is here. የእግዚአብሔር ቅባት እያለፈ የእግዚአብሔር ቅባት እያለፈ receive the anointing, receive the anointing, receive the anointing, receive the anointing. ይሄንን ውሃ እንድረጭ መንፈስ ይናገረኛል። በሕይወታችሁ ላይ የሆናችሁ ይሄ ውሃ የእግዚአብሔር ቅባት ምሳሌ ሆነ ወደ ሕይወታችሁ ይምጣ በጌታ በኢየሱስ ስም። I follow the Holy Spirit. የመንፈስ ቅዱስን ምሪት ነው የምቀበለው። receive the anointing in the mighty name of Jesus, in the mighty name of Jesus. Lakadiano masaporadia shebabagato saporalova. receive 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 receive. ኃይል እያለፈ ነው። ኃይል እያለፈ ነው። ኃይል እያለፈ ነው። ኃይል እያለፈ ነው። take it take it. ውሰዱ ውሰዱ ውሰዱ። ኃይል ኃይል power in the name of Jesus. Power in the name of Jesus. Receive the power of the Holy Spirit. Receive the anointing. ውሰዱ ያው 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 ያው. ኃይል in the name of Jesus. ኃይል in the name of Jesus. Take it. Kaladiana masapo. Yes. Yeah 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 yeah. Power. እጃችሁን አንሱ እጃችሁን አንሱ እጃችሁን አንሱ. Power 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 power. Receive the power. Lekadiana masapala be. Shibagado sapora. Yes. The power of the Holy Spirit. Receive the anointing. Yes. Yes. ማን ነው የተዘጋጀ? የተዘጋጀ ማን ነው? የተዘጋጀ ማን ነው? Are you ready? እጃችሁ ከፍ አድርጉ። እጃችሁ ከፍ አድርጉ። Receive the anointing. Receive the anointing. Receive the anointing. Fire. Yes 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 yes. ልጆች እግዚአብሔር ጸጋ ተካፈሉ። ጸልዩ 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 ጸልዩ። መንፈስ አለ እዚህ ቤት። Yes. ካላፋና ማሳፖሪያ እጆች እነሱ እጆች እነሱ እጆች እነሱ ላካታ ሳፓራዲያ ሼባባጋዶ ሳፖራ ላመኑት ይሆናል in the name of Jesus. receive receive እጆቻችሁ ከፍ አድርጉ። ባላዲያና ማንዶ ሼጋዶ ሳፓራዲያ ሊጋዶ ሳፖራዲያ receive the anointing. Come. Hallelujah. In the mighty name of Jesus. ሩቅ የሚያስኬድ እግዚአብሔር ቅባት ሩቅ የሚያስኬድ እግዚአብሔር ቅባት ቃልህን ድምፅህን አረማመድህን ነገርህን ሁሉ የሚቀባ የእግዚአብሔር ቅባት receive that anointing in the mighty name of Jesus. You will never be the same again. እጆቻችሁን አንሱ ከፍ 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 ከፍ. Yes. ኢየሱስ ሊንዳፖ ሺጋዶ ሳፓራዲያ ኃይል እያለፈ እኮ Yes. ከፍ እያለፈ ነው እያለፈ ነው እያለፈ ነው እያለፈ ነው ጌታ እያለፈ ነው ጌታ እያለፈ ነው ጌታ መንፈስ እያለፈ ነው ጌታ መንፈስ
ለመጨረሻ ጊዜ እጆቻችሁን ወደ ሰማይ አምላክ ወደ እግዚአብሔር ከፍ አድርጉና ሌካታ ሳፓራ ረጋ ባለ ድምፅ በይ ናበሉት አንሬዲ በሉት። ተዘጋጅቻለሁ። እየጠበቅኩ ነው። መንፈስ ቅዱስ እየጠበቅኩ ነው። ለመጨረሻ ጊዜ ና በሉት። እስቲ ለመጨረሻ ና በሉት። ለመጨረሻ ከውስጣችሁ ናና በሉት። በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። ዛሬ የእግዚአብሔር ቅባት በእናንተ ላይ አረፈ። በተጠራችሁበት ጥሪ ላይ አሸናፊ የሚያረጋችሁ፣ በተጠራችሁበት ጥሪ ላይ የኃይል ሰው የሚያረጋችሁ፣ በተጠራችሁበት በየትኛውም ጥሪ ላይ የተአምራት ሰው የሚያረጋችሁ፣ በተጠራችሁበት በየትኛውም ጥሪ ላይ ፍሬያማና ጠንካራ ብቻ የሚያረጋችሁ የእግዚአብሔር ቅባት በእናንተ ላይ አረፈ። I pray in the mighty name of Jesus። ዛሬ በዚህ ቤት የተገለጠ የእግዚአብሔር ቅባት አልፏችሁ አይሄድም። ሕይወታችሁን አልፎ አይሄድም። በጌታ በኢየሱስ ስም በሽታ ቀለጠ። የአጋንንት እስራት ቀለጠ። በጌታ በኢየሱስ ስም የትኛውም አይነት የድህነት ኃይል ዛሬ ቀለጠ። ሕይወታችሁን በአንድ መንደር ሊያስቀር የነበረ የጠላት እጅ ዛሬ ቀለጠ። ቅባቱ ተዋጋላችሁ። ቅባቱ አሸነፈላችሁ። እስቲ ከኔ ጋር ጸልዩ። እግዚአብሔር ሆይ በሉ እስቲ፣ ቃልህ እውነት ነው፣ የሚሰራ ነው። ቃልህን ሰምቻለሁ፣ አምኜዋለሁ፣ ተቀብዬዋለሁ። በጌታ በኢየሱስ ስም የእግዚአብሔር ቅባት በእኔ ላይ ነው። Thank you Holy Spirit። ሊንቶ ፕራዲያናማ 30 ሰከንድ በልቤ ውስጥ ነገር አለ። እስቲ በልሳኖቻችሁ ተጸልዩ 30 ሰከንድ ብቻ። ኬላቫናማ ሳፕራዲያ ለወንዴ መጸለይ እፈልጋለሁ። ፓስተር ወንዴ I want to pray for you። ላንተ ባለቤትም ካለች ዛትና in the mighty name of Jesus። ኬላዲያናማ ሳፓራዲጋ ሎቫናማያ in the mighty name of Jesus። I want to pray for you። ሊካዲያኖ ማሳፓራዲያ ያከበርከው የእግዚአብሔር ቅባት፣ ያገለገልከው የእግዚአብሔር ቅባት፣ ዋጋ የከፈልክለት የእግዚአብሔር ቅባት in the mighty name of Jesus። እጆችህን ይዞ ወደ ሌላ ስፍራ ትናንትና ሊት ያየሁት ወደ ሌላ ስፍራ ይዞ ሲወጣ አይቻልም። ፋይናንስን፣ አገልግሎትን፣ ህይወትህን፣ ቤትህን ላንዶ ፕራዲያ ካሎቫኖማ በከንቱ አይደለም የተጠማኸው። የእግዚአብሔር ቅባት ባንተ ላይ አርፏል። in the name of Jesus። እግዚአብሔር አዲስ ምዕራፍ ስፔሲፊካሊ አዲስ ምዕራፍ በነገሮች ላይ ሁሉ አምጥቷል። the way you honored the anointing and served the anointing በጌታ በኢየሱስ ስም በህይወት ላይ፣ በቤት ላይ፣ በልጆች ላይ፣ በስራ ላይ በጌታ በኢየሱስ ስም ይኸው አሁን አረፈ። receive the anointing in the mighty name of Jesus። receive the anointing in the name of Jesus። በጌታ በኢየሱስ ስም እግሮች ተነቅለው ወጡ። እጄን ያዘኝ in the mighty name of Jesus። ልክ እንደዚህ ሰው ደረጃ ላይ እንደሚወጣ
በጌታ በኢየሱስ ስም ወደሚቀጥለው የህይወት ከፍታ ተሸጋገርክ። in the name of Jesus። እስቲ ለጌታ ክብር አምጡ በደም። that's what happened Jesus name። ክብር ይሁን ለጌታ በደም። yes ተቀመጡ። እግዚአብሔር ይባርካችሁ። ፕሮግራማችንን ከመጨረሳችን በፊት አንድ ጸሎት መጸለይ ይፈልጋለሁ። ጌታን ያልተቀበላችሁ ሰዎች ህይወቴን ለጌታ ልስጥ የሚል ሰው ካለ፣ አዲስ ሰው ካለ ባለበት እጁን ያውጣ። እስቲ እጁን ያንሳ። I want to pray for you። ባትወጡ ደስ ይለኛል። ማንም ሰው ባይንቀሳቀስ ጨርሰናል። 5 ደቂቃ በላይ አንቆይም። ህይወቴን ለጌታ አልሰጠውም የሚል ሰው እስቲ ካለ እጁን ያንሳ። ባለበት ህይወቴን ለጌታ አልሰጠውም የሚል ሰው ካለ፣ አዲስ ሰው ካለ ካላዲያና ማሶፕራዲያ እጃችሁን አንሱ። ባላችሁበት ህይወቴን ለጌታ አልሰጠውም ጸልይልኝ ፓስተር የሚል ዲያቆናት የሚታያችሁ ሰው ካለ ንገሩኝ። ሃሌሉያ ሃሌሉያ ፕሬዝ ጋድ። ከመውጣታችን በፊት ዘር እንድንዘራ ኢንከሬጅ አረጋችኋለሁ። እስቲ ስጦታ በእጃችሁ ያዙ። ፕሪፔር ሲድ። ሃሌሉያ አሜን አሜን አሜን። የእግዚአብሔር ቅባት በተገኘበት ቦታ አንደኛውና ጠንካራው ፕሪንሲፕል ቴንክ ዩ ሰው መጣ። ነይ እግዚአብሔር ይባርክሽ፣ ነይ እግዚአብሔር ይባርክሽ። ካምያ ተጠጊ ወደዚህ። ፕሬዝ ጋድ። ሌላ ሰው ካለ እጁን ያንሳ። ባለበት ቦታ ህይወቴን ለጌታ ልስጥ ፓስተር ጸልይልኝ፣ ጌታን መቀበል እፈልጋለሁ፣ ዛሬ ይሄ ቀን አይለፈኝ የምትሉ ሰዎች ካላችሁ እጃችሁን አንሱ። ባላችሁበት አዲስ ሰው ካለ፣ ህይወቱን ለጌታ ያልሰጠ ሰው ካለ ወደዚህ። ፕሬዝ ጋድ ይንካም። ፕሮግራማችንን ጨርሰናል። ስለዚህ ሌላ ሰው አለ፣ ከውጭ አለ፣ ቤት ውስጥ አለ። 1 ሚኒት ለሷ እየጸለይን ዘራችሁን አዘጋጁ። በእግዚአብሔር ፊት የመዝራት ጊዜ ጸጋን የመካፈል ጊዜ ነው። የእግዚአብሔርን ቅባት የመካፈል ጊዜ ነው። ሶ ፕሪፔር ጉድ ሲድ በእጃችሁ ላይ ግን እህት ከኔ ጋር ትጸልያለሽ። ጉባኤው አብሮን ይጸልያል። ጌታ ኢየሱስ ሆይ ህይወቴን እሰጥሃለሁ። የእግዚአብሔር ልጅ እንደሆንክ፣ ስለ ኃጢአቴም እንደሞትክ፣ ከሞትም እንደተነሳ አምናለሁ። ጌታዬና አዳኛ አድርጌ በልቤ አምኜ በአፌ መስክሬ እቀበልሃለሁ። አሜን። በጌታ በኢየሱስ ክርስቶስ in the name of Jesus freedom 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 out ልቀቅና ሂድ ህይወቷን in the mighty name of Jesus leave በጌታ በኢየሱስ ክርስቶስ ስም I command you ሂድ ህይወቷን ልቀቅና ሂድ በጌታ በኢየሱስ ክርስቶስ ስምና ስልጣን አዛለሁ። ዘመኗን ያሰርክ ህይወቷን ያሰር out out I command you in the name of Jesus ጩና ሂድ በጌታ በኢየሱስ ስም out 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 ሂድ ህይወቷን ዘመኗን ልጆቿን ለቀ በጌታ በናዝሬቱ በኢየሱስ ክርስቶስ ስም አዛለሁ። out out ሂድ በጌታ በኢየሱስ ክርስቶስ in the mighty name of Jesus out ለመጨረሻ ጩና ሂድ out in the mighty name of Jesus ሃሌሉያ ክብር ለጌታ ስጡ። ይህ የነጻነት ቤት ነው። you are free praise God ተነሽ አይዞሽ ሃሌሉያ እሺ ደህና ነሽ አይደል? ሰላም ነው? ሄደ በቃ ሄዷል። በቃ ሂጂ አንቺን በሰላም praise God ሃሌሉያ ጌታ ይባረክ።